መጽሐፍ ቅዱስ ላይ ማርያም ታማልዳለች ተብሎ አልተጻፈም። መሰረተ ክርስቶስ ቤተክርስቲያን ሴትና ሴት እያጋባች ነው። ይሄው ቪዲዮ ተመልከቱ። ዓለም ይመልከትና አዳር ብላችሁ ቸርች ስትሄዱ ወንድ ከወንድ ሴት ለሴት ሊያጋባችሁ ነው። የቪዲዮ ማስረጃም አለኝ ብለህ ቪዲዮ ማስረጃ ይዘህ መጥተሃል። አዳር ፕሮግራም ላይ የምትሄጂ እህቴ ሌዝቢያን ነው የሚያደርጉሽ። ይሄው መሰረተ ክርስቶስ እንደ መሰረተ ክርስቶስነቷ እነዚህ ሰዎች ኢትዮጵያ ውስጥ ነው እያልኩ ያለሁት ወንድና ወንድ ነው ሴትና ሴት ሲያጋቡ ለድምፁ ጥራት ይቅርታ ጠይቃለሁ። ግን አዳምጡ። በድብቅ የተቀረጸ ስለሆነ ኢትዮጵያ ውስጥ ሴትና ሴትን እያጋቡ እሱ ምላሽ አለ። ማን እንደፖስተው አላውቅም። ሴቭ አድርጌው ነው ያስቀመጥኩት። አይሁን ምን ይሁን አላውቅም። እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች ማለት ምን ማለት ነው? ሳይገናኙ ምን ማለት ነው? ዮሴፍ ጋር ምንም አይነት ግንኙነት ሳያደርጉ ነው ሴክሹዋል ማለት ነው። ድንግል ማርያም ልጆች አሏት ብለህ ታምናለህ? አይቻለሁ ቪዲዮ። የምመልሰው መልስ ስህተት ሆኖ አያውቅም። እንጦጦ ማርያምም እንጦጦ ኪዳነ ምሕረትም ያልፈታችልህን ሎዛ ማርያም ፈታችልህ። ሎዛ ማርያም ሳትጠይቅ የምትመልስ። ተመስገን ወደ ኦርቶዶክስ ቤተክርስቲያን የገባው ለሆዱ ነው። አሁን ቁርጥ ነው መበላው። ከዛ ቤት ከወጣ በኋላ በርገር ነው መበላው። ግን በመሰረቱ እንዴት አድርገህ ነው አንተ ያደግክባትን የኖርክባትን አስተምህሮቶቿን የምታውቃትን መሰረተ ክርስቶስ ቤተክርስቲያን ሴት ለሴት ታጋባለች እዚሁ ኢትዮጵያ ውስጥ የሚል ቪዲዮ ነው የሰራው? አንዳንድ ጊዜ እንዲያውም እኔ ሰዎች መሰረተ ክርስቶስ ሲሉ ራሱ ልብ ይደረግ። መጽሐፍ ቅዱስ ይዘህ ነበር የምትዞረው። ከዚህ ወጥተህ ስዕል መሸከም ጀመር። ትንሽም አልከበደህም? በአንድ ጊዜ እንደዚህ መውረድስ ይቻላል? ዶክተር ሻውል ምንድን ነው ብሎ ተቆጥቶኛል። ኤርሚያስ አበበን በዚህ ጉዳይ ላይ ደውሉ። የበኩር ልጇን እስክትወልድ ድረስ አላወቃትም ማለት ምን ማለት ነው እኮ? አልተገናኙም እያላት ነው። ምን አላለም? የበኩር ምንም ነገር አላደርጉም፣ ሴክሹዋል አላለም። ስለዚህ የበኩር ልጇን ከወለደች በኋላስ እንደ ጳውሎስማ ኢየሱስን ጥንቅቅ አድርገህ ካወቀው ጣዖት ነው የሚሆንብህ። ሁሌም አዲስ የሆነ አምላክ። ሰላም ውድ ተመልካቾቼ፣ ኢትዮጵያውያን ኤርትራውያን ሁላችሁንም እንደተለመደው ሰላም ላለው እንዴት አላችሁ? እንዴት ቆይታችኋል? ይህ ዲቫይን ሾው ነው ያዘጋጀ የማቀርብላችሁ ፓስተር ሶፎንያስ ሞላልኝ ከአዲስ አበባ ኢትዮጵያ ከዲቫይን መልቲሚዲያ ጋር እንግዲህ በጋራ ተባብረ የምናዘጋጅላችሁ ፕሮግራማችን ነው። በዚህ ጉዳይ ላይ እንግዲህ በዚህ ፕሮግራም የተለያዩ ሀሳቦችን እያነሳን እናወራለን፣ እንጨዋወታለን። ስለዚህ ሀሳብ ያለው ሰው በሙሉ ወደዚህ መምጣት ይችላል እና ያላችሁን ሀሳብ ማካፈል ትችላላችሁ። ፖለቲካዊ ጉዳይ ካላችሁ፣ መንፈሳዊ፣ ማህበረሰባዊና እንዲሁም የግል ጉዳዮች ካላችሁ በዚህ በስልክ ቁጥር በመደወል በቀጥታ ታገኙናላችሁ። እንዲሁም የጽሁፍ መልእክት በመላክ ከኛ ጋር አብራችሁ መስራት ትችላላችሁ። እንዲሁም ደግሞ የማስታወቂያ ስራ ማስራት የምትፈልጉ ካላችሁ ይቻላል ማለት ነው። አመሰግናለሁ። ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ስላላችሁ አብራችሁን በጣም ነው አመሰግናለሁ። ስለዚህ እንግዲህ ዛሬ ደግሞ እንግዳ ይዤላችሁ መጥቻለሁ። ይዤ የመጣሁት እንግዳ ደግሞ በሶሻል ሚዲያ እንግዲህ በተለያዩ ጉዳዮች ላይ ታውቁታላችሁ። እኔ ጋርም ፕሮግራም ከዚህ ቀደም ሰርተናል። እንግዲህ ሰሞኑን ደግሞ በተነሱ ሀሳቦች ዙሪያዎች ላይ ደግሞ የወንጌል አማኞች በብዙ ቅሬታ አንስተው ስለነበረ በዛ ጉዳይ ላይ አንዳንድ ሀሳቦችንና ምን እንደሆነ እሱን የማጥራት ስራ ለመስራት በዚህ ጋብዣዋለሁ። ተመስገን የጌታ ልጅ ወይም ተሙ በዚህ ጋብዣለሁ። ተሙ እንኳን ደህና መጣ። እንኳን ደህና ቆየኝ ፓስተር ሶፎንያስ። እንዴት አለ? ሁሉ መልካም ነው? ሁሉ መልካም እግዚአብሔር ይመስገን። እንግዲህ ለሁለተኛ ለሶስተኛ ጊዜ ፕሮግራም እየሰራን ነው። ስለመጣህ በጣም አመሰግናለሁ። በተለይም ደግሞ በዚህ ሳምንት በከፍተኛ ሁኔታ መነጋገሪያ ነበርክ። ከዛም አንጻር በብዙ ሰዎች ጥያቄዎች በአንተ ላይ አንስተዋል። ያነሷቸውን ጥያቄዎችና እኔም ደግሞ እንደ ወንጌል አማኝ በጣም ስላዘንኩኝ በዛ ጉዳይ ላይ እኔም ሀሳቦችን አንስቼ ከአንተ ጋር እንድንወያይ ፍቃደኛ ስለሆንክና ለነዛ ነገሮች ደግሞ ተገቢ የሆኑ ምላሾችን ለመስጠት ስለመጣ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። አንተም እኔን አክብረህ ድጋሚ ወደ ስቱዲዮ ስለጋበዝከኝ ከልብ ነው የማመሰግነው። ጥሩ። አንተና መሰረተ ክርስቶስ አንድ የይቅርታ ቪዲዮ ሰርተሃል። እዚሁ ላይ ያይዝላችኋለሁ ተመልካቾቼ። መሰረተ ክርስቶስ ነው የነበርከውና ከዛም ደግሞ አድጌባታለሁ የሚልም አለ። መሰረተ ክርስቶስ ነው ያደግከው። ያው ከዚህ በፊትም አንስተናል። በእርግጥ አድጌባታለሁ የሚል ደግሞ ጨምረሃል። አሁን አድገ ወዴት እንደሄድክ እናያለን። አድጌባታለሁ ብለሃል።
እንግዲህ እግዚአብሔር አምላክ ማደጊያ ብቻ ሳይሆን እስከ ሽበት እስከ ሽምግልና ደግሞ የምትቆይበት እንዲሆን ለምኞቴ ነው። ዞሮ ዞሮ ምን ለማለት ፈልግ ነው አድጌባታለሁ። አሁን ላይ በስተቶች ምክንያት ድንገት በሶሻል ሚዲያ ባስተላለፍከው ነገር ልብ የመብላት ነገር አንጀት የመብላት ነገር ነው አድጌባታለሁ ያልከው ምንድን ነው? ያው ይታወቃል። ተመስገን የቸርች ተወልዶ እንዳደገ ስለሚታወቅ አንጀትም የመብላትም ያለ መብላትም ጉዳይ አለ። ሰው ተወልዶ ያደገበትን ቸርችን መናገሩ ስህተት ነው ብዬ አላስብም። ለሚባል ተመስገን ማን ነበር ሲባል ፕሮቴስታንት ነበር ነው የሚባለው። የቸርች ነው ሲባልም ደግሞ መሰረተ ክርስቶስ ነው ሲባል የሚታወቀውና እውነትም ከልጅነቴ ጀምሮ ተወልጄ ያደኩባት ማቃ ቸርች ብትኖር መሰረተ ክርስቶስ ናት። ያ ነው እንጂ አንጀት የመብላት ጉዳይ አይደለም። ጥሩ። ስለዚህ ከመሰረተ ክርስቶስ ጋር እናያይዝና መሰረተ ክርስቶስ ያው ካስተምሮቹ አንዱ ይመስለኛል። እንግዲህ እርግጠኛም ባልሆን እየዳንን ነው፣ እንድናለን እየዳንንም ነው ብላ ነው የምታምነው አይደል? አስተምሮቶቿ ላይ። ስለዚህ እንደዛ ከሆነ አንተ ከመሰረተ ክርስቶስ ምን አተህ ነው? ኦርቶዶክስ ቤተክርስቲያንም እንደዚሁ ነው የሚያምኑት መሰለኝ አይደል? ኦርቶዶክስም ድኛለሁ፣ ድናለሁ፣ እየዳንኩ ነው የሚል ትምህርት ነው ያላት መሰረተ ክርስቶስ። ድነናል፣ እንድናለን፣ እየዳንን ነው። እሺ፣ ያ ነው ያላት ትምህርት። ኦርቶዶክስና መሰረተ ክርስቶስ ላይ ግን ትልቅ ደግሞ ቲዮሎጂካል የሆኑ ኢሹዎች በጣም በሰፊ የተለየ ትምህርት አለ። ለምሳሌ ያክል እኔ ኦርቶዶክስ የሆንኩበት ትልቁ ምክንያት ሰዎች እንደሚሉት አይደለም። እኔ ኦርቶዶክስ የሆንኩት በአግባቡ የትምህርት ልዩነት አመኝበት ነው የሄድኩት። ደግሞ ሳምንበት ደግሞ ወደሚያጠራጥረው ሳይሆን ወደሚያድነው ወደ ክርስቶስ ኢየሱስ አምላክነት ነው የሄድኩት እና ፕሮቴስታንት ወይም ደግሞ መሰረተ ክርስቶስ ድኛለሁ፣ ድናለሁ፣ እየዳንን ነው የሚለውን ትምህርት አስተማረች ማለት የጠራ የክርስቶስ ኢየሱስን ወንጌልን እየሰበከች ነው ብዬ አይደለም። በቃ የጠራ ትምህርት ስላለ ነው ኦርቶዶክስ የሄድኩት። ይሄ ደግሞ የኔ ደግሞ ፐርሰናል መብቴ ነው። እስቲ አነጻጽርልኝ የጠራ ትምህርት በኦርቶዶክስ ቤትና በወንጌል አማኞች መካከል ያለው ልዩነት እስቲ በምን ጉዳይ? ለምሳሌ ምንድነው አንተ ጥርት ያለልህ ነገር ከሌላው ሰው የተለየ? የጠራልኝማ ኢየሱስ እኮ በምን እስቲ በምን አስተምሮ? በጣም ጥሩ። የጠራልኝ ስለ የገባኝ የተረዳውት ኦርቶዶክስ ጋር ያለው ትክክለኛው ኢየሱስና የሚጠራው ኢየሱስ ይለያያል እኮ ምን ማለት ነው? ስለዚህ ለምሳሌ ያክል ኢየሱስን መሰረተ ክርስቶስም ስጋን ከመለኮት ጋር ተዋሃደ ብለው አያምኑ። እኔ ደግሞ አምናለሁ። በምን ስጋን ከመለኮት ጋር ተዋህዷል ብዬ አምናለሁ። አንድ አካል አንድ ባህሪ ነው ብዬ ነው ማምነው ኢየሱስ። እሺ። ስለዚህ መሰረተ ክርስቶስም ሆነ ሌሎችን ቤተ እምነቶች ፕሮቴስታንት በጠቅላላ አንድ አካል ሁለት ባህሪ እንጂ አንድ አካል አንድ ባህሪ ብለው አያምኑ። ይሄ ደግሞ እንዲሄድ ራሱ ከሚያደርጉ ነገሮች አንዱ ይሄ ነው። ፍጹም ሰው ፍጹም አምላክ ነው። ፍጹም ሰው ፍጹም አምላክ ነው የሚለውን ስጋን ከመለኮት ጋር ተዋህዷል ብለህ አንተም አታምንም። ስለዚህ ያ ነው ስጋን ከመለኮት ጋር የተዋሃደ ድንቅ አምላክን ነው የማመልከው። እንዴት ነው የተዋሃደው? እስቲ የተዋሃደበትን መንገድ አሳየኝ እስቲ። ክርስቶስ ኢየሱስ ስጋን ከመለኮት ጋር መዋሃዱ ስጋን ለብቻ አስቀምጦ ወይም ደግሞ ልክ ካረገ በኋላ ስጋና መለኮት መጥቶ ገባበት እንደሚባለው ትምህርት ነው ያላምነው። ክርስቶስ ኢየሱስ በምድር ሳለ ሰውም ነው አምላክም ነው። ስለዚህ ፍጹም ሰውነቱን ፍጹም አምላክነቱን ያልተነጣጠለ ያልተለዋወጠ አምላክ ነው ብዬ ነው ማምነው። ይሄንን ትምህርት ነው ተከትዬ የሄድኩት። በቃ በዚህ ትምህርት ብቻ ነው የሄድከው? ለምን ትምህርት ብዙ ቶፒኮቹ ብዙ ናቸው። እሺ፣ ብዙ ስለሆኑ ስንቱን ላንሳው ነው። ያ እንደዛ ከሆነ ወጣ ወደ ኦርቶዶክስ ቤተክርስቲያን ገብተሃል፣ ጥሩ ነው። ከዛ በሰሞኑ ደግሞ በተለይም ብዙ ሰዎች የሚያዝኑብህ ለምንድን ነው በወንጌል አማኞች ጉዳይ እየተከታተለ ቪዲዮ ይሰራል፣ አስተምህሮቶችን ኦርቶዶክሳውያንን ለማስደሰት ነው በእንደዛ የምታደርገው? ለምን ስለሌላ ነገር? ለምሳሌ ለስተት አስተምህሮ በኢትዮጵያ ኦርቶዶክስ ቤተክርስቲያን ያሉ መምህራን አሉ አይደል እንዴ? ቅዱስ ያዕቆብ ኢትዮጵያዊ ነው፣ ቅዱስ ማርቆስ አፍሪካዊ ነው እያሉ የሚያስተምሩ ብዙ ሰዎች አሉ። ለመተቸት እነሱን መተቸቱ አይቀልህም ወይ? እዛ የሚተች ነገር ሳይኖር ቀርቶ ነው ወይ ነው እያንዳንዷን የፕሮቴስታንቶችን አስተምህሮቶች እየተነሳ ትተቻለህ? ድንገት እሱን አንተ ጋር ደርሶ ሊሆን ይችላል። አለኝ ቪዲዮ እኮ ያለ እኔ ጋር አሁን
አሁን አለኝ ቪዲዮ አሁን ላሳይህና አሁን ተች ወይም ደግሞ አሁን ላሳይህና አሁን እዚህ ላይ ትምህርት ስራ አይባልም። ትምህርት ጊዜ ይፈልጋል፣ ማየት ይፈልጋል። አሁን ይሄን ቪዲዮ አየው እዚህ ቪዲዮ ቶሎ ብለህ መልስ አይባልም። እሺ አንተ ቅዱስ ማርቆስ ኢትዮጵያዊ ነው ብለህ ታምናለህ? እኔ እሱን ቦታ አልደረስኩም። ማርቆስ እስራኤላዊ መሆኑን ነው ማቀው። ያንተን አላቅም ወይ አይሁዳዊ? አይ እኔ አይደለም እንዴ ዶክተር ዘበነ ራሱ አላየሁትም አለኝ ቪዲዮ ልክፈትልህ እኮ አሁን ላይ ነገርኩህ እኮ። አሁን ቀድሜ መጽሐፍ ቅዱስ ሲናገር ምን ይላል? ለመናገር የዘገየ ለማዳመጥ ነው የፈጠንኩን ይላል። ቀድሜ ነግሬሃለሁ ብያለሁ። ይህንን አንተ የምትለውን ቪዲዮ አሁን አምጥተው ይኸው ብትለኝ ኤዲት ይደረግ አይደረግ ለሚባል ሰዎች እኔ ላይ ኤዲት አድርገው የሚሰሩትን ኤአይ የከተቱ የሚያደርጉትን ይሄ ሃይማኖታዊ ፖለቲካ ሾዋቸውን ስለማቀው እዚህ ላይ ምንም ከየት እንዳመጣው የተረጋገጠ መሆኑን አላውቅም። እንደ አንተ ኢየሱስ ለምሳሌ ባህር ዳር አካባቢ ጣና አካባቢ እንዳደገ አላውቅም። እንዴ እኔ አለኝ እኮ ማስረጃ እኮ አንተ አለኝ የምትለው ማስረጃ ማርያምና ኢየሱስ ክርስቶስ ባህር ዳር እዛ ጣና አካባቢ ነው ያደጉት። እንደውም የሆኑ ሽማግሌ ቤት ተቀምጠው እዛ አድጓል እዛ ነበረ የሚሉም አሉ እኮ ኦርቶዶክስ ቤተክርስቲያን መምህራን። አልገባኝም ያለ ሰው እኮ እነሱን ለምን አትተችም? ይሄ መጽሐፍ ቅዱሳዊ አይደለም ብለህ ለምን አትተችም ነው? ሰው ውሎን ይመስላል። ለምሳሌ ያክል ተረት ቤት የሚውል ሰው ተረት ሲያዳምጥ ይውላል። እኔ ተረት ቤት ውዬ አላቅም አልውልም። ኢየሱስ ባህር ዳር ነው የተወለደው ማርያም እንትን ልጅ ናት ምናምን የሚል እንደዚህ አይነት ተረት ቦታ ተገኝቼ ስለማላቅ እንዳጋጣሚ ሆኖ ደርሶ አያቅም። የቤተ ክርስቲያን አስተምህሮ ነው ከተገኘ ግን የቤተ ክርስቲያንን አስተምህሮ በገባይል መልክ ይሄ ለምን ይሄ እንደዚህ አይነት ነገር ሆነ ብዬ ቀና ብዬ የምጠይቃቸው ከበቂ በላይ ሊቃውንቶች አሉ። እነሱ በአግባቡ ሊያስረዱኝና ሊመልሱልኝ የሚችሉ መልሶች ይኖራል። ለሚባል ጥያቄ ሳይኖርብኝ እስካሁን ድረስ በዚች ቤተክርስቲያን ውስጥ አልቆየሁም። ጥያቄዎቼን በአግባቡ የመለሱ ከበቂ በላይ ሊቃውንቶች አሉ። እነሱ ናቸው ሲመልሱልኝ የነበረው። የመለሱልኝ ነገር ደግሞ ከመጽሐፍ ቅዱስ ጋር እንደማይጋጭብኝ ልክ መሆኑን እያወቅኩ ነው የቀጠልኩት። ስለዚህ ድንገት ይሄ ኢየሱስ እንደዚህ ነው እንደዛ የሚለውን ሐሳብ የቤተክርስቲያን አስተምሮ አለ። ለምሳሌ ያክል አንድ ቄስ ተነስቶ ይሄንን ነገር ቢል አንድ ቤተክርስቲያን አውቃታለሁ የሚል ዲያቆን እንደዚህ አይነት ነገር ቢል አያውቃትም። በቃ ለምሳሌ ያክል እኔ ቤተክርስቲያን አይደለች እንደ ሾመችው ስልጣነ ክህነት ሰጣ። ለምሳሌ ያክል እኔ ተሳስቼ ስለ ቤተክርስቲያን ባወራ እኔ ቤተክርስቲያንን አላውቃትም ማለት ነው፣ ወይም ደግሞ የቤተክርስቲያን አስተምሮ አይደለም ማለት ነው። በትክክል ግን መልሱን ግን ከመለሱኝ ግን ከተማርኩባት ከእውነተኛዋ ከኦርቶዶክስ ተዋህዶ ትምህርት ነው ማለት ነው። ስለዚህ ሰዎች ቢሳሳቱ ግላዊ የሆነ ሐሳባቸው ነው። ቤተክርስቲያን የተተከለችው በክርስቶስ ስለሆነ እና ቤተክርስቲያንም ደግሞ የማይሳሳተው መንፈስ ቅዱስ ስለሚመራት ማለት ነው። ታዲያ አንተ ለምንድን ነው የፕሮቴስታንቶችን አስተምህሮቶች ላይ ትኩረት አድርገህ ትተቻለህ፣ ትናገራለህ፣ በብዙ አራኡ ትላለህ? በየቪዲዮዎች ማየት እኮ ይቻላል፣ ማስረጃም ስላለ። ፕሮቴስታንት ላይ ለምን ይሄ ሆነ ካልከኝ ቅድም ለምን እዛው ባለህበት ቤት ለምን እዛው አተችም? ለምን አታጠራም? ማንን ነው የምተቸው? እዛው የሚያስተምሩት ነው። እንዴት የጠራ ትምህርት ቅዱስ ማርቆስ ኢትዮጵያዊ ነው ብለው አንድ የሚያስተምሩ የኢትዮጵያ ኦርቶዶክስ ቤተክርስቲያን መምህር የሆኑ ዶክተር የሆኑ በቴዎሎጂው ዓለም እነሱ መተው ቅዱስ ማርቆስ ኢትዮጵያዊ ነው ብሎ መጽሐፍ ቅዱሳዊ ግራውንድ የሌለው ነገር ሲያወሩ ለምን እነሱን አተችም? አልደረሰኝም ቪዲዮ እኮ አልኩ። ይሄው አሁን ነው ልስጥህ እኮ አሁን ብትሰጠኝ ኤዲት አድርገው ይሁን ምን ይሁን አላውቅም። አረ ኤዲት አይደለም ኢንተርቪያቸው ላይ ቁጭ ብለው ያሉ ኢንተርቪያቸውን ሙሉ ለሙሉ የስንት ሰዓት ኢንተርቪው ነው? የአንድ ሰዓት ከምናምን ቤት ቁጭ ብዬ ካየሁ በኋላ በሌላ ቀን እንመጣለን እኮ አሁን ተሰራለ ከአንድ ሰዓት ቆይታ በኋላ አይቼ እስቲ ሐሳቡን መስጠት ያለብኝ ከሆነ ሰጣለሁ። መናገር ያለብኝና መጠየቅ ያለብኝ ደግሞ ሊቃውንቶችም ካሉ ደግሞ ጠይቃለሁ። ስለዚህ ጠይቀህ ነው የምትመጣው? ጠይቄ ያው እንደሚባል በዚህ ጉዳይ ላይ ሊያብራሩና ሊያስረዱ የሚችሉ ከበቂ በላይ አባቶች አሉ ብዬ አስባለሁ። እሺ ይሄን ፎቶ ላሳየ። ያ በጣም ነው እኮ እንደው ፍየል ከመድረሷ ቅጠል መቀንጠሷ አሉ። ከመቼው ኦርቶዶክስ ነው ከመቼው ከበሮ መምታት የቻልከው? ከበሮ ለመምታት ምንም እንትን የሚል ነገር ምን ከበሮ ቻልክበት? በነገራችን ላይ ከበሮ መምታት ጴንጤ ከበሮ እንደሚመታ ታውቃለህ? ቻልክበት ወይ እኮ እንዴት እንደቻልኩ እኮ እንዴት ቻልክ? አይ ጴንጤ ከበሮ እንደሚመታ ታውቃለህ? ግድ የለም እንዴት ቻልክ ነው አሁን ጥያቄ ነው የጠየቀው። እሺ ጴንጤ ከበሮ እንደሚመታ ገጥሞኝ አያውቅም፣ አይቻላቅም እኮ አንተን አይተህ ማታውቀው። አይቻላቅም። እኔ ደግሞ ይሄ ከበሮኛ ቸርች ነበር እና እዛ ቸርች ውስጥ እኔ ራሴ እመታለሁ። ለምሳሌ አክል ገጥሞ ማያውቅ ከሆነ
ነብይ ዘነበን ታውቀዋለህ ያስባለሁ ኦርቶዶክስ ስለነበረ ነው ኦርቶዶክስ አልነበረም ሐረር አማኑኤል ቤተክርስቲያን ነበር ከዛ ስለወጣ ስለዚህ እሱ ሲመታ አይተው ታውቃለህ እቹን ስለዚህ ገጥሞ ሳይሆን ገጥሞ ያውቃል ማለት አይደለም እንደዚህ ሶሻል ሚዲያ ላይ እንደዚህ ሲመታ አንድ ቀን አሁን ቅርብ ጊዜ የተለቀቀ ቪዲዮ አለ ቅርብ ጊዜ ተለቀቀ ስለዚህ እኔ ጴንጤ ቤትም እያለሁ ከበሮ አመታቱን እችል ነበር አንድ አይነት ነው እንዴ ከበሮ አመታቱ የኦርቶዶክስ እና የፕሮቴስታንት ጴንጤ ምንም አይጠቀመው አለ እንዴት ምንም ነው የሚጠቀመው ኦርጋኑም ይመቸዋል ከበሮም ይመቸዋል ሁሉም ይመቸዋል ስለዚህ መምታቱ ችግር የለውም ነው አቅ ነበር እዛም ሆነ ይቻላል ወይ ነው አሁን አንተ ገና እኔ እኮ ደብር ላይ እኮ አለም ኮስመታ ያየ የት ነው ይሄ ደብር ላይ አይደለም አያ የተረጋገጠ ማስረጃ የለም እኮ የት ነው ስትመታ የነበረው ደብሩ ላይ ሲሆን እና የት ነው ስትመታ የነበረው ይሄ እየመታውት የነበረው ዝም ብዬ የሆነ ቦታ መዝሙር እየተለማመድን ያለ ነው የመታው አረ አለኝም እንዴ የለም ለማንኛውም እሺ ለምን አላሳየህም እንዴት ነው የለኝም የምትለው ደብር ላይ አይደለም ብለሃል ደብር ላይ አይደለም ይሄ ደብር ነው የት ነው ይሄ ሎዛ ማርያም የሚባለው ጎንደር ላይ አይደል ደብር አይደለም ያኩ ቆይ የት ነው ታዲያ ቆይ ልመልስልህ ቆይ ሳይሆን ይሄ ሎዛ ማርያም መዝሙሩ ስትሰማው እና ይሄ ሐሳቡን ስታውቀው አይደለም እኮ ስለ አይደለም ነው እኔ ነኝ አለ ጉዳዩ ባለቤት ምንድነው ታዲያ በግድ እኔ ነኝ ካልከኝ አንተ ለራስህ እኮ ታዲያ ከበሮ እየመታህ እያየሁ እኮ ነው እየመለስኩልህ እሺ ይሄ ደብር ላይ አይደለም የት ነው ታዲያ ምን ይሄ ማለት ታቦቱ ውጭ ወጥቶ እየዘመርን ያለን ነው ታቦቱ ላይ ደግሞ ውጭ ወጥቶ ደግሞ ማንኛውም ምእመን እየዘመረ ታቦቱን መሸኘት ይችላል እየዘመረ አይደለም ከበሮ እየመታ እኮ እየመታም እየዘመርክም መሄድ ይችላል ምን ክህነት ኖሮ ነው ለከበሮ ክህነት ያስፈልጋል ኦፍ ኮርስ ስለዚህ ኢየሱስንም ለመከተል ክህነት ያስፈልጋል እያልከኝ ነው ለምን እየዘመርኩ እኮ ነው ያለው እኮ እየዘመርክ ነው ያውል ሶፊ ቤተክርስቲያንን አላቃትም አንድ መልስ ነው ከሚያቋት ሰዎች ደግሞ ሲነግሩ ደግሞ መቀበል ደግሞ ተገቢ ነው ስለዚህ ይሄ ደብር ላይ አይደለም ነው ታቦቱን እየሸኘን ነው አልኩ ታቦቱን እየሸኘን ነው እኮ ግን እየመታ ነበር እኮ አልኩ የመዘመርም የመምታትም ታቦቱንም ላይ የመስገድም መብት የሰንበት ትምህርት ተማሪ አይደለም መምህር አይደለም ካህን አይደለም እንዴ ነው ከበሮ የምትመታው መምታት ስለቻልኩ መታው ዘመርኩኝ ይሄ እኮ ጥያቄ ውስጥ እኮ የሚገባ እኮ አይደለም ይሄ ከክህነት ጋር የሚገናኝ አይደለም እና ከምንድን ነው ይሄ ክርስቲያን ስለሆንክ ብቻ የምታደርገው ነው ይፈቀዳል ለሁሉም ሰው አዎ አንተ አሁን ንዑሰ ክርስቲያን ስለሆንክ እንጂ ክርስቲያን ብትሆን ኖሮ ማን ነው ንዑሰ ክርስቲያን እንደታወራፍታው እኮ አልኩ ለሱ እንኳን ተው እኮ አይደለም አልኩ ንዑስ የሚለውን ተው ግን ዞሮ እኔ እሺ አንተ ከዛ ደግሞ አንድ ቪዲዮ ላሳየው በጣም ምስቅበት ላይ ፌስቡክ ላይ አይቼው ተመስገን በጣም ምንነካህ ማለት ከዚህ በፊት እንግዲህ ሌላም ቪዲዮ ላሳየህ እችላለሁና ያም ደግሞ እንደዚህ ነበር ካንተ አንተ እንደዚህ ነበር ከይወለ መጽሐፍ ቅዱስ ይዘህ ነበር የምትዞረው ከዚህ ወጥተህ መጽሐፍ ቅዱስ ይዘህ የምትሄድ የነበርክ ሰው አሁን ስዕል መሸከም ጀመርክ ካንተ በፍጹም በተለይ ደግሞ ወንጌል አማኝ ነበርና ወንጌልን ይዘህ እንደዚህ በየአደባባይ ሲሰብክ የነበረ ሰው እንዴት አድርጎ ነው ወደ ስዕል መሸከም እንደው ስትመጣ ትንሽም አልከበደህም በአንድ ጊዜ እንደዚህ መውረድስ ይቻላል በጣም ነው ደስ ያለኝ ለምቢባል ሞር እግዚአብሔርን ያወኩበት ነገር ነው ለምሳሌ አክል መጽሐፍ ቅዱስ የሚያስበለው ምኑ ነው እግዚአብሔር ቃል ስለሆነ ነው ውስጥ ያለው ሐሳብ አይደል ታዲያ ወረቀትና ቆዳ ተሸከምክ ትለኛለህ መጽሐፍ ቅዱስ እንደዚህ እስኪያስኩ ለምን ያለው ሐሳብ ነው ሐሳብ በጣም ጥሩ ስለዚህ ስለ ቅዱሳን ስዕላት ደግሞ ቤተክርስቲያን የማይነበብ መጽሐፍ ትለዋለች ቤተክርስቲያን ምኑን ቅዱሳን ስዕላት ቅዱሳን ስዕል ነው የሚባለው የስዕል ቅዱስ አለ መጽሐፍ ቅዱስን ቅዱስ ያሰኘው ምን የስዕል ቅዱስ አለ ወይ የመጽሐፍ ቅዱስ አለው የመጽሐፍ ቅዱስ አለ ወይ መጽሐፍ ቅዱስማ መጽሐፍ ቅዱስ የተባለበት ቅዱስ የሆነው የእግዚአብሔር ቃል ስላለበት የመጽሐፍ ቅዱስ አለ ነገርኩ እኮ ቅዱስ የሆነው የእግዚአብሔር ቃል ስለሆነ ነው እኮ ያው የጠየቁን ጥያቄ ልክ እኔ የስዕል ቅዱስ አለው እንዳልከኝ ሁሉ መልስልኛ እኮ እንድመልስልህ ከፈለክ ጥያቄን በጥያቄ አይደለም አንደኛ እኔ ነገርኩ ብትችል መጽሐፍ ቅዱስ ብትሰጠኝ ደስ ይለኛል
እሱ መጽሐፍ ቅዱስ ብዬ አልጠራውም። እኔ ይሄው መጽሐፍ አልጠራውም። ምን ማለት ነው? መጽሐፍ ቅዱስ ብዬ አልጠራውም። መጽሐፍ ቅዱስ ብዬ የምጠራውን ይሄው መጽሐፍ ቅዱስ አልጠራውም። ምን ብለህ ነው የምጠራው? እኮ ነው ያልጠራውም ማለት ምን ብለህ ትጠራዋል ታዲያ? እኔ አይደለም ሌላ መጽሐፍ ቅዱስ የ54ቱ ካለ ስጠኝ። ሌላ የ54ቱ ካለ ስጠኝ። ይሄው እሱን ሳይሆን መጽሐፍ ቅዱስ ስጠኝ ነው ያልኩ። አንተ 80 ያዱን የፈለከው አይደለም የ54ቱ 66ቱንም ቢሆን ስጠኝ። ለምንድን ነው የማጠራው? ነው ምን ሆነብህ? ይሄ አዲስ መደበኛ ትርጉም ነው አልኩ እኮ አይደል? ይሄ አዲሱ መደበኛ ትርጉም ነው። እነማን እንደጻፉት የማን እንደሆነ ይታወቃል። እኔ አሁን ስጠኝ ያልኩ 1954ቱን 66ቱን ስጠኝ። መጽሐፍ ቅዱስ ብዬ የምጠራው ስጠኝ። 54ቱም ቢሆን ምንድነው ነው? እቃሱ ስጠኝ። ያው ዛታችን ላይ ያለ መሰለኝ። ያው እዛ ጋር ያለ መሰለኝ። አዎ ጭራሽ አዎ ይሄኛው ነው የምትፈልገው? 54ቱ በቃ ከሁለቱ አንዱ ስጠኝ። ሁለቱም ያው ነው። ለኔ 54ቱ ግዕዝ ትችላለህ? እሱን ስጠኝ እኮ ግዕዝ ትችላለህ ወይ? ግዕዝ አልችልም። ቁጥሩን ግን እችላለሁ። ይሄው እኔ በግዕዙ አለኝ። ችግር የለውም። አሁን ያው ለያዘው ቅድም ላይ ምን ነበር የጠየቀኝ ጥያቄ? ስዕሉ ነው። ጎምን ምን ብለህ ጠየቀኝ? የጠየኩት ጥያቄ እኮ ስዕሉ መጽሐፍ ቅዱስ ነው ወይ? የስዕል ቅዱስ አለ ወይ? በጣም ጥሩ። የመጽሐፍ ቅዱስ አለ እየነገርኩ ነው። መጽሐፉን ቅዱስ ያስባለው የእግዚአብሔር ቃል ስላለበት ነው። እሺ፣ እዚህ ውስጥ የተጻፈው ሐሳብ ነው ቅዱስ ያሰኘው? ኦፍ ኮርስ የእግዚአብሔር ቃል እንጂ እዚህ ውስጥ ከተጻፈው ሐሳብ ውጪ ይሄ ሐሳቡ ምንም ባይኖረው ኖሮ ምን ብለን ነው የምንጠራው? ምንም ወረቀት ነው፣ ወረቀት ብለን ነው የምንጠራው። ስለዚህ ይሄንን ቅዱሱ መጽሐፍ ቅዱስ ያሰኘው ምንድን ነው? የእግዚአብሔር ቃል ስለሆነ ቅዱስ ስላለው የእግዚአብሔር ቃል ልክ እንደዚሁ ውስጥ ምን አለው? ልክ እንደዚሁ ለምሳሌ ያክል ቤተክርስቲያን ቅዱሳን ስዕላት ብላ መጠራው ብዙ ስዕላቶች አሉ። ወረቀቱ እንደ ማንኛውም ሰው ወረቀት ነው፣ ወይም የሚሰፍርበት ነገር እንደ ማንኛውም ነገር ግዑዝ ነው። ነገር ግን ሐሳብ የተሳለው ሐሳብ ቅዱስ ያስብለዋል። ምኑ እዛ ጋር የተጻፈው ምንድነው? ሐሳብ ውስጥ ንገረኝ። ለምሳሌ ያክል መስቀል ቢሳል፣ እሺ መስቀል ቢሳል፣ መስቀልን ክርስቶስ ኢየሱስ የተሰቀለበት መስቀል እኮ አይደለም። አሁን አንተ ሁሉ ያው እየጠየቅኩ አይደለም። አንተ እንዳለ የምትይዘው የምትሸከመው፣ በተለይም ደግሞ ኦርቶዶክሳውያን ይጠራጠሩሃል ይመስለኛል። ለምን ይጠራጠሩ? በውስጣቸው ይጠራጠሩሃል መሰለኝ። የማርያምን የምትይዘው ብዙ ጊዜ ለማብዬ ነው ኦርቶዶክስ የሆንኩት ለራሴ። ታዲያ ለምንድን ነው የማርያምን የምትይዘው? ደግሞ ቅርብ ጊዜ ነው መያዝ የጀመርከው አይደለም? ኦልሞስት እግዚአብሔር ይመስገን እኔ ኦርቶዶክስ ከሆንኩ ጀምሮ ድሮ ጴንጤ ቤት ማርያም ሲባል ሰዎች ይደነግጣሉ። ማርያም ሲባል ሰዎች ይደነግጣሉ። በልባቸው ያውቋታል፣ በአፋቸው ይከብደዋታል መጥራት። ጴንጤዎች ደግሞ ኢየሱስን በምላሳቸው ያውቁታል፣ በልባቸው አያውቁትም። ኢየሱስ 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 ይላሉ፣ ሲጠየቁ አያውቁት። ገባ? ስለዚህ እኔ ደግሞ አሁን ሞገሴ ናት፣ ክብሬ ናት ቅድስት ድንግል ማርያም ሞገስ ነች። እሺ በምን እቶ ግድ ወደዛ ሞገስን እንመጣበታለን። እሺ ሞገስነቷን ቅዱስ የሚባል ስዕል አምጣ እኮ ላሳየህ ነው አሁን። እና እናታችንን ቅድስት ድንግል ማርያምን ከፍ ማድረግ ሰዎች ስለ ክፉ ሰዎችና ሰይጣን ያናዳቸዋል። ለምን ቢባል ዓለም የዳነው በልጇ ነው። ስለዚህ እሷ ባትኖር ኖሮ ክርስቶስ ኢየሱስ ይወለድ ነበር አይወለድ ነበር የሚል ፍልስፍና ውስጥ አንገባ። የተወለደው በእሷ ነው። ገባ? ስለዚህ በእሷ ስለተወለደ እሷ ስለወለደችው እናቱን ከፍ እናደርጋታለን። መጽሐፍ ቅዱስም ሲናገር እግዚአብሔር ያከበረው ማን ነው የሚያዋርደው ይላል። ስለዚህ እግዚአብሔር ያከበራትን እናቱን ንጽሕትን ቅድስትን ድንግል ማርያምን ከፍ አድርጎ መታየት ለእኔ ውበቴም ክብሬም ናት። አንተ የምትይዛት ማርያም መሆኗንስ በምን አወቅ? ሁለተኛ እንዴት ነው የስዕል ቅዱስ የሚሆነው? ነው ቅዱስ ከሆንክም አንተ ነህ፣ ከረከስክም አንተ ነህ። በተግባርህ አንድ ነገር ለመቀደስም ተግባር ይፈልጋል። ምን አለ መሰለህ፣ አሁን ለምን ቅድስት አልካት ከሆነ ማርያምን እግዚአብሔር ያከበራት ማርያምን አይደለም ያልኩት እኔ። ስዕሉ ያስከው ቅዱሳን ስዕል ብለሃል። ቤተክርስቲያን እንዴ ተመስገን፣ አንተ በመጠየቅ ነው የምትታወቀው አይደል? ለምን አትጠይቅም ታዲያ? ከየት መጥቶ ነው ቅዱስ ስለተመለሰልኝ እኮ እየመለስኩ። እሺ መልስልኝ። ተመለሰ። ቤተክርስቲያን ቅዱሳን ስዕላትን ምን ብላ ታምናለች መሰለ? የማይናገር
መጽሐፍ ብላ ታምናለች። ይህ ማለት ምን ማለት ነው? ለምሳሌ ያክል መስማትና መናገር ለማይችሉ ልጆች ስዕላትን አይተው በስዕላት ያስተምራሉ። እንደዚሁ ደግሞ አንዳንድ ጊዜ ደግሞ ማን ነው ተዘቅዝቆ የተሰቀለው ከሐዋርያቶች መካከል? ጴጥሮስ ተሰቅሏል። ጴጥሮስ ተዘቅዝቆ መሰቀሉን በምን ትገልጸዋለህ? በምስል መግለጽ ትችላለህ። በምስል ስገልጽ ምስሉ ያወራል አያወራም? ያወራል እንጂ። ጴጥሮስ ቅዱስ ነው ቅዱስ አይደለም? ቅዱስ ነው። በቃ ስለዚህ የጴጥሮስን ቅዱስነት ቅዱሱን ስዕሉን በምስል ብታስቀምጥ ነገር ላይ ነገር አይደለም። ቆይ ጴጥሮስ ነው እንጂ ቅዱስ። ታዲያ ስዕሉ እንዴት ቅዱስ ይሆናል? አሁን ተመስገን ቅዱስ ነህ፣ ተመስገን ቅዱስ ነህ። ስማ ተመስገን ቅዱስ ነህ። ያንተ ፎቶ ቅዱስ ነው። ያውልህ ያንተ ፎቶ እንዴት ይቀድሳል? አሁን ራስህ እኮ አመጣው። ተዘቅዝቆ የተሰቀለው ማን ነው አልኩ። ጴጥሮስ አልከኝ ከሐዋርያቶች መካከል። መሰቀሉን በምን ትገልጽልኛለህ? ስለ መስቀሉን ዘግዝቄ ይቀመጣል አለ። ያን ጴጥሮስ ቅዱስ ነው ቅዱስ አይደለም? ቅዱስ ነው አልኩ። ስለዚህ ጴጥሮስ ቅዱስ መሆኑን የምትገልጠው በምንድን ነው? በዛ ስዕል ነው አልከኛል። ቅዱስ ጴጥሮስ ብለህ ወይም ደግሞ ሐዋርያው ቅዱስ ጴጥሮስ ብለህ ነው የምትገልጽልኝ። የስዕሉ ባለቤት ምንድን ነው? የስዕሉ ባለቤት ነው ቅዱስ። በጣም ጥሩ። በቃ የስዕሉ ባለቤት ነው። ያዳምጣ። ስለዚህ አንተ ግን ቅዱሳን ስዕላት እኮ ነው የቅዱሳን ስዕል ነው በለኛ። እኔም ከፍ ያደረግኩት ወደድክም ጠላህም ወይ ደግሞ እንዲህ በለኛ አይደለም። ይኸው በቃ ለመለስልህ። በቃ ኖ ወደድክም ጠላህም እኔ ከፍ ያደረግኩት ስዕሉን ሳይሆን የስዕሏን ባለቤት እናታችን ቅድስት ድንግል ማርያምን በስዕል የምትታየዋን ነው ከፍ ያደረግኩት። ስለዚህ እኔ ከፍ ስላደረግኳት እሷ ከፍ አትልም፣ እኔ ዝቅ ስላደረግኳትም እሷ ዝቅ አትልም። ከፍ ስላደረግኳት እኔ ነው ከፍ የምታደርገው፣ ባከብራትም ደግሞ ከብረው ደግሞ እኔ ነኝ ለሚባል የተከበረው ክቡር የሆነው የዓለም መድኃኒትን ስለወለደችልን። ስለዚህ ያ ነው ለስዕሏ ባለቤት ነው እኔም እንደዛ አደረግኩት ለእናታችን። ለስዕሉ ባለቤት ማለት ለስዕሉ ባለቤት ማን ነው? የስዕሉ ባለቤት ለምሳሌ ያክል እናታችን ቅድስት ድንግል ማርያም የስዕሉ ባለቤት ናት ብያለሁ። እሺ፣ ለእሷ ሰግዳለሁ። ምን ብለህ ትሰግድላታለህ? የጸጋ ስግደት ለስዕሉ ባለቤት እኮ። የስዕሉ ባለቤት የለችም እኮ። ጴጥሮስ አለ የለም? ጴጥሮስን ታከብረዋለህ? ተወሱን ጴንጤ ሁልጊዜ ካፉ ማይጠፋ አንድ ስብከት አለ። ዳዊትን ሁሌ ተሰብከዋል አይደል? ዳዊት በሕይወት አለ የለም? ለምዶ ታዲያ የምትሰብከው? ሕይወቱ ነው የሚያስተምረኝ። ስለዚህ ስለ ዳዊት እንደዚህ ሆኖ ነበር እንዲህም አድርጓል እንደዚህም ብሏል ስትል ዳዊት በሕይወት ከሌለ የዳዊት ሕይወት የሚያስተምር ከሆነ ዳዊት በአንተ ሀሳብ ውስጥ አለ የለም? አለ እኮ ነገርኩህ። ስለዚህ በቃ ዳዊት ካለ ስለ ዳዊት ምስክርነት እየሰጠ ነው አይደለም? የዳዊትን ሕይወት እየተናገረ ስለ ማርያም እኮ ሰብካለሁ። ስለ ማርያም ሲሰብኩ ነው ያወራለሁ፣ ሰብካለሁ። ኢቭን በማርያም የተደረገ ድንቅና ተአምራት ድጋሚ የማይደረግ ነው። የሞቱ ተነስተዋል። ልታደርግ ትችላለህ። ዛሬም የሞተ ሊነሳ ይችላል፣ ነገም የሞተ ሊነሳ ይችላል። ብዙ ድንቅና ተአምራት መጽሐፍ ቅዱስ ውስጥ አንብበሃል። በማርያም የተከናወነው ከዚህ በፊትም ተደርጎ አያውቅም፣ አሁንም አይሆንም፣ ወደፊትም አይደገም። ልታደርግ ትችላለህ። በቃ ስለዚህ ይህን እናገራለሁ እኮ አንተ ነህ። ማንም ይሄን የትኛው ጴንጤ አይክድም። እስኪ እነማን ከሚታወቁ የትኛውም ጴንጤ ማርያምን የሚቃወም ጴንጤ አታገኝም። ሰው ፕሮቴስታንት ሆኖ ማርያምን የሚቃወምበት ምክንያት ማርያም ከአማልክት አንዱ አይደለችም፣ ሰው ናት፣ የሰው ልጅ ናት ነው። በእሷ ግን የተደረቀ ድንቅና ተአምራት ተደርጓል። ያም ደግሞ መድኃኔዓለም የሚባለውን ኢየሱስ ክርስቶስን በስጋ ወልዳለች። እኔ እንደዚህ ልበል። ድንገት ቪዲዮንም ከፈለክ ላሳይ ይችላል። እዩ ጩፋ ማርያምን አትንካብኝ ትላለህ፣ ገብርኤልን አትንካብኝ ትላለህ፣ ሚካኤልን አትንካብኝ ትላለህ፣ እኔም ኢየሱስን አትንካብኝ እልሃለሁ ብሎ ሲጮህ መድረክ ላይ ሰምቼዋለሁ። አንድ ሰው ሙሉ ፕሮቴስታንትን አይወክልም። በቃ ስለዚህ አንተ ሙሉ ፕሮቴስታንትን አትወክልም። ስለ ማርያም ሰብካለሁ ካልክ ስለማትወክል ዘለለው። ለምን አለ ያወራል ፕሮቴስታንቱ ሙሉ እኮ ሲያወሩ ካለ አስረዳኝ ነው ማስረዳ። ይሄው እየነገርኩህ እኮ ነው። ለምሳሌ ያክል አንድ ሰው ጴንጤን አይወክልም ካልክ አንድ ሰው ሁሉንም አይወክልም። ሲጀምር አንድ ሰው ጴንጤንም ወክሎ ማያውቅም። ብዙ አይነት አስተምሮ ስላለ 40 ምናምን ሺህ አይነት ትምህርት ሊኖር ይችላል። ወደ ሌላው እሱንም መምጣት እንችላለን። ወደ 90 ሺህ ማድረግ ትችላለህ። እሱንም መምጣት ይችላል። ዞሮ ግን በቅድስት ድንግል ማርያም የተደረገው ድንቅና ተአምራት አይደገም። በቃ ያለቀ ጉዳይ ነው። ስለዚህ እናታችንን ቅድስት ድንግል ማርያምን ከፍ ማድረግ ኃጢአት ነው ባንተ? ከፍ የምታረጋትም የለችም። አንድ እግዚአብሔር አክብሯት ከፍ ብላለች ሲጀመር። ስለዚህ እኮ ሁለተኛ ነገር ከፍ ያደረጋትን ከፍ ማድረግ ኃጢአት ነው? ምን ኃጢአት አይደለም። ስለዚህ ለኔ ክብሬ ናት። ለፎቶ መስገድ ግን ነውር ነው። ለቅዱሱ ባለቤት እኮ አልኩህ እኮ የለችም። አሁን ለምሳሌ እኔ ብኖር ለምሳሌ አባቶች አሉ አይደል? ትልቅ አባቶች እነሱ እግር ስር ሄደህ ጉልበታቸውን ብትስም እንኳን የክርስትና የኢትዮጵያዊ ባህል እኮ ነው። ለትልቅ አባቶች ብድግ ቁጭ ብትል ምንም ችግር እኮ የለውም። አትሊስት በህይወት አሉ ያዩሃል።
ምስጋናቸውንም ይቀበሉታል። አመሰግናለሁ ስትል ቅድስት ድንግል ማርያም በህይወት የለችም። የት ነው የምታመሰግናት? በህይወት የለችም ስትል ቆይ የሞተችበት ቀን ተብሎ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ይከበራል አይደል? ታውቃለህ? ቆይ ወንድሜ አሁን በህይወት የለችም የሚለው በራሱ ይሄ ነው። አንዳንድ ጊዜ መጽሐፍ ቅዱስን ለብቻው የሚያነብሰው ወይ መናፍቅ ነው የሚሆነው ወይም ግራ ተጋብቶ ብቻውን ሌላ ሰው ያወቀ መስሎ አዳምጠኝ። እሺ ወይ ግራ ተጋብቶ ለብቻው ግራ ተጋብቶ ሲጮህ ታየዋለህ። ህይወት ማለት ምን ማለት ነው? ዘላለማዊ ነው ህይወት። ታዲያ እናታችን ቅድስት ድንግል ማርያም ዘላለማዊ አይደለችም? ናት በስጋ ነው ያልኩህ። በቃ በስጋ አይደለ? ቅዱሳን በስጋ ወይ አዳምጠኝ። ቅዱሳን እንደ ቅዱሳንነታቸው በህይወት የሉም አይባልም። አይባልም ልነግርህ። እንዴት አይባልም? በህይወት የሉም በስጋ የሉም። ይኸውልህ አሁንም ኢየሱስ ክርስቶስ የህይወት አምላክ ኢየሱስ ክርስቶስ የዘላለም ህይወት ሰጪ ነው አይደለም? የዘላለም ህይወትና በስጋ መኖር ምን ያገናኛል? አዳምጠኝ። ይኸውልህ አሁንም እስቲ አንድ አድርግና አውራኝ። በስጋ መኖርና የዘላለም ህይወትን አንድነት አድርግና ቅድስት ድንግል ማርያም በህይወት አለች እያልክ ነው ዛሬ? አዎ የዘላለም ህይወትን አግኝታለች። የዘላለም ህይወት ሌላ እሷማ የመጀመሪያ ሆነ የምልህ በቃ አይ ስንቱ የመጀመሪያ ልጇን ያመነች ልጇን የተቀበለች የመጀመሪያዋ ነፍሴ በመድኃኒቴ በአምላኳ ደስ ይላታል ብላ የባሪያይቱ መዋረድ አይቷልና ብላ የዘመረች ያመሰገነች ማርያም እኮ ናት። ሉቃስ ወንጌል ነው አብያ አድርገን መነጋገር። ስለዚህ ያው በህይወት ይሄ ነው አንድ ጊዜ ያው ብዙ ጊዜ ጥያቄ የሚሆንብኝ ነገር ምን እንደሆነ ልንገርህ። ሮዛ ፕሮቴስታንት ቤት ሆኜ መጽሐፍ ቅዱስን አነብና ዛሬ ጌታ የሰጠኝ መልእክት ነው ሃሌሉያ ምናምን እላለሁ። ከዛ በኋላ የዛሬው የመልእክቴ ርዕስ ይሄ ነው ብዬ አነብና ከዛ በኋላ እንደወረደ ለኪሳቸውም የሚሆን ከሆነ ለኪሳቸው አድርገዋለሁ መልእክቱ። ለትራንስፖርታቸውም ከሆነ ለትራንስፖርታቸው ብዬ ነው የምነግራቸው መልእክቱን። ጥቅሱን እንደወረደ ነው የማወራው። አውዱን አላየውም፣ ሐሳቡን አላየውም። ራሱን እንኳን መጽሐፍ ቅዱሱን እንኳን ከፍተው እንኳን ለማብራራትና ለመረዳት ምን ይጠበቅባል? ከሊቃውንት ሐሳብ ይህ ለምን ማለት ነው የሚለውን ነገር መማር ይጠበቅባል። ኦርቶዶክሳዊ ስትሆን መጽሐፍ ቅዱስን በአግባቡ የተረዱና እያስረዱ ያሉ አባቶች እግር ስር ቁጭ ብለህ ትማራለህ። ገብቶሃል? ከነሱ የተማርከውን እውነት ያንን አንተ አደረክ ማለት የሙሉ ፕሮቴስታንት አይደለም። ያንተ አይደለም። አዳምጥ። በእሱቶ ሁሉም ያውቀዋል። ሳጥራው ጥሩ ያለው በጠቅላላ ያውቀዋል። ይሄ ሐሳቤን እኔ ስናገር ይሄ መጽሐፍ ቅዱሱን ሐሳብ አይደለም የምናገረው ዝም ብዬ እንደዚህ ለኪስ ለምናም። ቤተክርስቲያን ግን ሁሉንም ነገር አመስጥራ ይዛው በሊቃውንቶች እግር ስር ቁጭ ብላ የተማርከውን እውነት ነው ከነሱ የተማርከውን እውነት የቤተክርስቲያን አስተምህሮ ስለሆነ ትናገራለህ። ለምሳሌ አክል እኔ ዛሬ በራልኝ ገባኝ ተረዳሁት ብዬ የማብራራው መጽሐፍ ቅዱስ ያጠቅስ የለም። ቤተክርስቲያን ሙሉ ናት። ሁሌም ያላትን ትምህርት ይሄ ገና ሊበራልኝ ልረዳው እያልኩ ማውጣው የለም። መገለጥ አይደል? የየለት ኑሮ እኮ ነው። ክርስትና መገለጥ ነው። ማን ያለው? መገለጥ ነው። ማን ያለው? መገለጥ ነው ክርስትና። ማን ነው? አይ አንዳንዱ መገለበጥም ሆኖበት ተገልብጦም ሲሰብክ አይቻለው። ጎዳና ላይ እንዲህ በጭንቅላቱ ተገልብጦ ሲሰብክም መገለጥም መገልበጥም ነው ብሎ ሲሰብክ አይቻቃለሁ። ግን ክርስትና መገለጥ ነው ብሎ ማን ያለው? ይሄውን እየነገርኩ ነው እኮ ክርስትና መገለጥ እኮ ማን ያለው? ሬቨሌሽን ነው እኮ። ክርስቲያኒቲ ምኑ ነው አንድ ነገር ላይ ተቸክለህ የምትቀርበት ሳይሆን ገና ከእውቀት ከፍለን እያወቅህ የምትሄድበት እየተገለጠልህ የምትሄድበት መንፈስ ቅዱስ እያበራልህ የምትሄድበት እንጂ የተጨረሰበት አይደለም፣ የተደመደመ አይደለም። አድገህ ጨርሰሃል እንዴ? ሶፊ ጳውሎስ ሲናገር ከእውቀት ከፍለን እናውቃለን የሚለውና አሁን ላይ መገለጥ ነው የምትለው ይለያያል። ገብቶሃል? ጳውሎስ ከእውቀት ከፍለን ነው የምናውቀው ሲል ሁሉን አዋቂ ቢሆን ለሚባል ጳውሎስ የሆነ ሰዓት ላይ እኔ ክርስቶስ እንደመሰልኩኝ እናንተ ማን መሰሉ ብሏል። እኔን መሰሉ። ስለዚህ ጳውሎስን ከመሰልን ጳውሎስን እድገታችን መጠራታችን ትልቁ ሚስጥር ወደ ጳውሎስ ሙላት ጥግ ማደግ ነው፣ ወደ ክርስቶስ ኢየሱስ ሙላት ጥግ ማድረስ ነው። በቃ ስለዚህ እኔ ክርስቶስ እንደመሰልኩኝ እናንተን የመሰሉ ሲል በጳውሎስ ውስጥ የምናየው የክርስቶስ ኢየሱስን መስቀልን ነው የምናየው። ይህን ሲል እዚህ ጋር ደግሞ ከእውቀት ከፍለን እናውቃለን ሲል ከእውቀት ከፍሎ የሚያውቀው ነው እየተናገረ ያለው። ሁሉን አዋቂ ማን ነው? እግዚአብሔር ብቻ። እግዚአብሔር ነው። እንደ ጳውሎስማ ኢየሱስን ጥንቅቅ አድርገህ ካወቀው ጣዖት ነው የሚሆንብህ። ሁሌም አዲስ የሆነ አምላክ ገባ። ለዚህም ነው እልፍ አላፍ መላእክቶች ዝቅ ብለው ቅዱስ ብለው
ቀና ሲሉ ሌላ ክብር ነው የሚያዩት። ዝቅ ብለው ቅዱስ ብለው ቀና ብለው ሲያዩት ሌላ ክብር ነው የሚያዩት። ስለዚህ ሁልጊዜም አዲስ ሁልጊዜም ጣፋጭ ነው ኢየሱስ። ስለዚህ አወቅኩት፣ ደመደምኩት፣ ጨረስኩት ካልክ ጣዖት ነው የምታመልከው ማለት ነው። ታውቆ የሚያልቅ አምላክ አይደለም። አንተ ነህ እኮ የተቀመጠልኝ ያለ ከዛ ዝንፍ አይደለም። ይሄንን ያልኩ ዞሮ አምጣልኝና አሁን የስዕል ቅዱስ አለ ወይ? የመጽሐፍ ቅዱስ አለ? እኔ እንዴት እንደምንነጋገር እኮ እንዴ የስዕል ቅዱስ አለ ወይ? የመጽሐፍ ቅዱስ አለ ወይ? እኔ እኮ ነው ጠየቅኩት ጥያቄ እኮ። አንዳንድ ጊዜ ኢየሱስ ክርስቶስ ይኸውልህ እዚህ ላይ የተደረደሩ መጽሐፎች አሉ እኮ ብዙ መጽሐፎች አሉ እኮ። እኔ ክርስቲያን ነኝ። ክርስቲያን ስሆን ክርስቶስ ኢየሱስ ያስተማራቸው ነገሮች ሁሉ ይገዙኛል። የተከተልኩት እሱ ስለሆነ ኢየሱስን ሲጠይቁት አንዳንድ ጊዜ ጥያቄን በጥያቄ መልስላቸዋል። አይ ጥያቄን በጥያቄ አይደለም፣ በጥያቄ እናንተ የስዕል ቅዱስ አለ ወይ ስትለኝ የመጽሐፍ ቅዱስ አለ ወይ ብዬ ጠየቅኩ። የመጽሐፍ ቅዱስ አለው አልኩ እኮ። በቃ እኔም ደግሞ የስዕል ቅዱስ አለው። የስዕል ቅዱስ ቅዱስ አምጣልኝ። ይሄው የታለ አንተ ላይ የለም የሆነ መጽሐፍ መስቀል? ይሄው መስቀል አለ። እስኪ አውጣው። ይሄ ምንድነው? መስቀል ማን ነገረ? መስቀል መሆኑን አላውቅም እኮ። ማን ነገረ? ሙስሊም ብትጠይቀው መስቀል ነው እኮ። ማን ነገረ? ይሄው እኔ መስቀል በቃ እኮ መስቀል መሆኑን ማን ነገረ? ይሄው አይቼ ነው ሳይው ያስታውቃል። ቅዱሱ መጽሐፍ ላይ ያለው መስቀል ይሄ ቅዱስ መስቀል ነው። የቱ? እሱ ላይ ያለው ቅዱስ መስቀል ነው። ምሳሌ ነው ብሎ ያስቀመጠልን። እስኪ እኔ ነኝ እየነገርኩህ ነው። ስለዚህ መጽሐፉ የተጻፈልን ለምሳሌ ነው እንጂ ልትኖርበት አይደለም። ስለ መስቀሉ ነው ይናገራል። መጽሐፉን ስትቀበለው ቅዱስ መጽሐፍ ካልከው ሁሉንም ነው መቀበል ያለብህ እኮ። ሁሉንም እቀበላለሁ እኮ። ሁሉንም ከተቀበልከው እዚህ ላይ የቀረበው መስቀል ምንድነው? ምንድነው? የምን ቅዱስ ነው ልትለኝ ነው? እኔ ቅዱስ መስቀል እለዋለሁ። ቅዱስ መስቀል አለው እኮ። አንተ በቃ እዚህ ጋር ነው የምንለያየው። እኮ አልለውም። ምንድነው ቅዱስ መስቀል እምለው? መጽሐፍ ቅዱስ አልለውም እንደማለት ነው። መስቀል ማለት አይገናኝም ከዚህ ጋር። አልክድ። ከየት መጥቶ እሺ አንተ መርካቶ ላይ እነዚህ አንተ ቅዱስ ብለህ የምጠራው ስዕል ይሸጣል? አላቅም። አለ? አላየሁም አለ እኮ። አንተ ነህ መርካቶ ላይ አላየሁም። አንተማ ታውቃለህ? አላቅም። ታውቃለህ? እሺ መርካቶ ላይ ያሉ ቅዱስ ስዕሎች ቅዱስ ናቸው? አላቅም። አላየሁም አሉ። እኔ እየነገርኩህ እኮ። አንተ የነገርከኝ እኔ እንደማቃርግ ለምዶ መልሰው ከቤተ ክርስቲያን ውጭ ያሉ ስዕላት ቅዱስ ናቸው? እኔ ያውልልህ ከእውቀት ከፍዬ ማውቅ ነኝ። አላቅም በል። የቱን ስዕሎቹ መርካቶ ይሸጣል? አላየሁም። አትካድ እንጂ ተመስገን። ለምን ደሞ ከደው? ታዲያ ከመርካቶ አይደል የሚገዙት እኮ። አላቅም። ምንድነው አላቅም ማለት? አላየሁም። እኔማ ስላለ እየነገርኩህ እኮ። አንተ ነህ ያየው፣ እኔ አላየሁም። እንዴ አንተ ነህ ልትሆን አትችልም እኮ። ገባኝ። ስለዚህ እነዛን ስዕሎች ትቀበላቸዋለህ ወይ? እኔ አላቅማ። ማን ሄደህ አንድ ቀን ስታሳየኝ ይሄ ምንድነው ብለህ ጠይቀኝ። እዚሁ ጋር ላውጣልህ ጎግል ላይ አውጣ። እኔ ጎግል አላምንም ግን አውጣ። አላምንም ልትነጥ እኮ መርካቶ ላይ መርካቶ የሚሳሉ ስዕሎች ብለህ ልታውጣ ነው ጎግል ላይ አውጣልኝ። ከዛ ታምናቸዋለህ እነሱን። ከዛ በኋላ ያለው ምንም ችግር የለውም። ስዕል አድኖ አይደለ? ስዕል አድኖ አይባልም። ቅዱሳን ስዕላት። ቅዱሳት ነው ቅዱሳን። ለምሳሌ እነዚህን አገኘኋቸው። ይሄ መርካቶ እንደሚሳል ማን ነው የሳለው? የሳለውን ሰውዬ ታሳይ። የሳለውን ሰውዬ? አዎ እነማን እንደሳሉት እነዚህ የማመስል ነው እኮ። እኔ እንጃ አንተ ነህ ያሳየኝ። ይሄ የማመስል ነው እኮ አይደለም። ማን ናቸው? ይኸውልህ ልንገርህ አሁን ሲጠየቅ ጥያቄ ማን ናቸው እነዚህ? ሲጠየቅ እነዚህ ጥያቄ ማን ናቸው? አንተ በመጣ አሁን ወደ ጉግሉ ይሄን እኮ እነዚህ ማን ናቸው? ማን ናቸው እነዚህ? ያውልህ አዳምጠኝ። እነዚህ መልስልኝ። እነማን ናቸው? ልመልስልህ እኮ። እሺ ማን አሁን ወደዚህ ስትገባ እሺ ማን ናቸው እነዚህ? እኮ ልመልስልህ እኮ ነው። ወደዚህ ስትገባ መጀመሪያ ምንድን ነው የጠየቀኝ ጥያቄ? ማን ናቸው እነዚህ? ልመልስልህ ነው። ተመስገን። እነዚህ ማን ናቸው እኮ? ልመልስልህ እድል ስጠኝ እኮ። እድል ስጠኝ። እሺ እኚህን ታውቃቸዋለህ አይደል? እሺ እኔ አሁን እነዚህ ማን ናቸው እኮ? ልመልስልህ የጠየቀኝ ጥያቄ ማን ናቸው እኮ? ልመልስልህ የጠየቀኝ ጥያቄ ቅዱሳን ስዕላት ላይ ነበር ጥያቄ ጠየቀኝ። አየህ አሁን ለምሳሌ ያክል እኔ የተዘጋጀው ቦይ አይደለሁም ወይም የተዘጋጀው ውሃ አይደለሁም። ባዘጋጀኝ ቦይ ውስጥ ዝም ብዬ አልፈስም። ጥያቄ ስጠየቅ በተዘጋጀ ቦይ የሚፈስ ውሃ ነው ወይም ደራሽ ውሃ ነው። ደራሽ ውሃ ነው እንደዚህ ተደርድረውም እዚህ ማለት። የጠየቀኝ ጥያቄ ምን ነበረ? በመርካቶ የሚሳሉ ቅዱሳን ስዕላቶች ታውቃቸዋለህ? አላውቅም። አታውቃቸውም? ትቀበላቸዋለህ ወይ? ትቀበላቸዋለህ ወይ? አላወኩም። እኔ እዛ እንደሚሳል አላውቅም። ለምሳሌ ያክል እኔ ስለ ቅዱሳን ስዕላት ምንድነው ያለ መረዳት፣ ቅዱሳንን ስዕላት እነማን ናቸው የሚስሉት የሚል ጥያቄ ስጠይቀኝ ለትውልዱ ስለሚጠቅም ልመልስልህ። ሶርሱ ከየት ነው? በጣም ይሄን ነው የሚገኘው። በቃ አሁን ጥሩ ብለኸኛል። ይሄንን ልመልስልህ በጥሩነት ለትውልድ የሚጠቅም ስለ
እኔም ጠይቄ የተመለሰልኝ ሐሳብ ስለሆነ ማንም ይስላችሁ ማንም ሰው ተነስቶ ቅዱሳንን ስዕላትን አይስልም። አዳምጠኝ። ታለንቱ ስላለ ሰዓሊዎች ኧረ በደንብ ይስላሉ ነው ያውቃለሁ እኮ ልነግርህ እኮ ነው። አንተ ነህ የምታውቀው ነው ያላቃቸው። እኔም እኮ ኦርቶዶክስ ቤተክርስቲያን ውስጥ ካደግክ እኔ ልመልስልህ፣ ካለፍክ እኔ ልመልስልህ። ማንም ታለንት አለኝ ብሎ ስዕል መሳል የሚችል ቅዱሳንን ስዕላት ቢስል ቅዱሳን ተብለው አይጠሩም። እሺ ቅዱሳን ስዕላት እንደ ቤተ ክርስቲያን ራሱን የቻለ ካህናቶች አሉ። በቅዱሳን ስዕላት ቤተ ክርስቲያን እንኳን ሲታነጽ ህንጻ ቤተ ክርስቲያን ሲታነጽ ህንጻ ቤተ ክርስቲያኑ ላይ ራሱ ዙሪያውን የሚሳሉ ስዕሎች የቤተ ክርስቲያን ሊቃውንት ያሉ ወይም ደግሞ በስዕላት ጉዳይ ላይ መምህር የሆኑ ዲያቆናት የሆኑ ቤተ ክርስቲያን የምታውቃቸው ሊቃውንቶች ናቸው ቅዱሳን ስዕላትን የሚስሉት። ያንን ስዕላቶችን ነው እነሱ ቀደም ላይ ምን ብያለሁ የሚናገሩ ናቸው። ይሄ የሚናገር ጽሁፍ አይደለም ወይ የሚነበብ ግን መተግን የምታየው የሚናገር የሚያስተምር መሆኑን እምትሄድበት ነው። ቅዱሳን ስዕላት ብዬ መጣራው ነው ይሄንን ነው። ከባ ለምሳሌ ያክል ፓስተር ሶፊ ሰዓሊ ከሆነ አንድ ቅዱስን አንስቶ ታለንቱ ካለው የመሳል አቅሙ ካለው እሱን ቅዱሳን ስዕላትን ብስል እሱ ቅዱስ ስዕል አይባልም። ቅዱስ ስዕል የሚባለው በቤተ ክርስቲያን በሰጠቻቸው በክህነት እነማን መሳል እንዳለባቸው በየቤተ ክርስቲያኑ የሚሳሉ ስዕላቶች እነሱ ናቸው እንጂ። ስለዚህ ሰዓሊዎቹ ቅዱሳን ናቸው። ሰዓሊዎቹ የቤተ ክርስቲያንን እነማን እንደሆኑ ቅዱሳን ስዕላት ብለው እንደሚያቀርቡ በየቤተ ክርስቲያኑን አንተ ንዑስ ክርስቲያን ስለሆንክ አትገባም እንጂ ወደ ቤተ ክርስቲያን መቅደስ ውስጥ ብትገባ ተወው ላንተ የሚፈቀድልን እንትንም ቢሆን ሰው ለማስቀበርም ቢሆን ወደ ቤተ ክርስቲያን ትሄዳለህ። ቤተ ክርስቲያን በረንዳ ላይ ወይም ደግሞ መድረኩ አካባቢ ጋር የተሳሉ ስዕላቶችን አይታል። በቃ እነሱ የሚስሉት የቤተ ክርስቲያን በቤተ ክርስቲያን ታዋቂ በቤተ ክርስቲያን መርካቶ የተሰሩ ምናምን እኔ አላቅም እሱን አላየሁም። አይ አሁን አንተ ብትስል ለምሳሌ አይሆንም አልከኝ እኮ አልኩ እንጂ እኔ መርካቶ ይሳል አይሳል አላውቅም። አንተ ነው የምታውቀው። አይ አንተም ታውቃለህ። አላቅም ስለፈራኸው ነው እንጂ በደንብ ግጥም አድርገህ ነው የምታውቀው። ለምን ለገባኝ ነው አልፈራም። ኤኒዌይስ እሺ እንደዚህ አድርገኝ እንግዲህ መጽሐፍ ቅዱስ ነው አይደለ? በተለይ አንተ 66ቱን ትቀበላለህ በደንብና ስለምታውቀው 66ቱም 80ዱም እስትንፋሰ መለኮት ናቸው ብዬ ነው ማለት። ኦኬ ጥሩ። ስለዚህ እንደዛ ብለህ ካመንክ ማለት ነው እስቲ ከመጽሐፍ ቅዱስ የትኛው ሐዋርያ ወይም የትኛዋ ቤተክርስቲያን ነች ቅዱሳን ስዕል ብላ አንተ በምትይዘው መልኩ ተሸክማ የቅድስት ድንግል ማርያምን ይሁን የሐዋርያቱን ይሁን የጻድቃን የሰማዕታት የመላእክታንን ይዛ የወጣች ቤተክርስቲያን ከመጽሐፍ ቅዱስ ውስጥ ያምጣልኝ ማለት ልክ አንተ እንደምትይዘው የትኛው ሐዋርያ አድርጓል? አሁን አንተ የማርያም ስዕል ብለህ ይዘህ ቅዱሳን ስዕል ነው ብለህ እንዳልከኝ አለ እንደዚህ ቤተክርስቲያን የቆሮንቶስ ቤተክርስቲያን ነች ቅዱሳን ስዕላት መኖሩን ነው የትኛው? አሁን እንዳንተ በቃ አንተን ከሐዋርያቶቹ መካከል አንዱ ላድርግህና የትኛው ሐዋርያ ነው አይደለም የትኛው ሐዋርያ ነው ስዕል ይዞ ያየኸው? ስዕል ለቤተ ክርስቲያን ውስጥ ቅድም ቆንጆ ነገር አነሳህና ጳውሎስ እኔ ክርስቶስ እንደመስል እናንተ እኔን የምሰሉ ብለዋል ብለሃል። ጳውሎስ እንደዛ አድርጓል? ስዕል ይዟል? ጳውሎስ ትውፊት ይከተላል አይከተልም? ይዟል ወይ? ጳውሎስ ትውፊት ይከተላል አይከተልም? ይዟል ወይ? ስዕል እኮ ልነግርህ እኮ ስዕል ከያዘ አዎ ይዞ ነበር ብለህ መጽሐፍ ቅዱሳዊ ማስረጃ ስጠኝ። እዚህም አለ ስልኬ ላይም አለ መጽሐፍ ቅዱስ አውጥተን እናየዋለን ይላል። እኔ ሲጀመር ያው ፕሮቴስታንቲዝምን የመጀመሪያው ነገር ፕሮቴስታንትን እኔ አልወክልም። ስለ ፕሮቴስታንት አይመለከተኝም። ላይ መልሱ ልመልስልህ እኮ የጠየቅኩን ብቻ መልስልኛ። ሰዎችም ይታዘቡናል እኮ እዚህ የሚሰሙን። ስለዚህ የትኛው ሐዋርያ ነው ስዕል ይዞ ያየኸው? ወይም የትኛዋ በአዲስ ኪዳን ከነበሩ ቤተክርስቲያኖች መካከል የትኛዋ ቤተክርስቲያን ስዕል ይዛለች? ማስረጃ ቤተክርስቲያን የትኛዋ በአዲስ ኪዳን የትኛዋ ቤተክርስቲያን ስዕል ይዛለች? እሺ ለምሳሌ ግብጽን ብትሄድ ኮፕቲክ ኦርቶዶክስ ጋር ለመልስልህ ነው። የትኛዋ ቤተክርስቲያን ለምቢባል ጴንጤዎችም ቸርቻቸውን ቤተክርስቲያን ብለው ቸርች ማለት ቤተክርስቲያን ስለሆነ ቤተክርስቲያን ቸርች አናቱ ላይ የሚሰቀለው መስቀል ምንድን ነው? ኧረ እኔ የጠየኩህ ከመጽሐፍ ቅዱስ የትኛዋ ቤተክርስቲያን ለሚለው መልስ ነው እንጂ ከመጽሐፍ ቅዱስ የትኛዋ ቤተክርስቲያን የትኛዋ ቸርች አልከኛ እኔ ስትለኝ ነው እንጂ እኔ ችግር የለብኝ። እሺ የትኛዋ ቤተክርስቲያን ይዛ እንደመጣች አሳየኝ ነው ያልኩህ። ቅድም እንዳሳየው የትኛዋ ቤተክርስቲያን ነች እንደዛ ያደረገችው? ስዕል እንደሚያስተምር አታምንም ማለት ነው አንተ? እኔ አሁን የሚናገር እንደ እግዚአብሔር ቃል ይናገራል አለ ጴጥሮስ። ስለዚህ አንተ ደግሞ እግዚአብሔርን ቃል ታውቃለህ አይደል? ስለዚህ ከእግዚአብሔር ቃል አንጻር
የትኛዋ ቤተክርስቲያን ናት ስዕል ይዛ ያያት? ወይም የትኛው ሐዋርያ ከደቀ መዛሙርቱ ጥቅስ ነው የፈለከው? በቃ እኔ መጽሐፍ ቅዱስ ብቻ ብዬ ማመን አይደለሁም። ዶግማን፣ ቀኖናንም ትውፊትንም ተቀብዬ የሚሄድ ኦርቶዶክሳዊ ክርስቲያን ነኝ። የግብፅ ኦርቶዶክሶች ኮፕቲኮች ናቸው አይደለም? እኔ እንጃ ማለት እኮ እኔ አሁን የተከተልኩት ኢትዮጵያ ኦርቶዶክስ ተዋህዶ ነው ብዬ እኮ ከግብፅ ነው የመጣው አይደል? የተቀበልነው እኔ እንጃ። እኔ አሁን ከፕሮቴስታንት ላይ የመጣሁት ኢትዮጵያ ውስጥ ነው ኦርቶዶክስ የሆንኩት እኮ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ከየት መጣች? ምን ፈልገህ ነው? ከየት መጣች? ምን ልጠይቀኝ እንደሆነ ስለሚገባኝ እኔ ከየት መጣች እሷ? እኔ ሲጀመር ከፕሮቴስታንት ነው የመጣሁት። ኦርቶዶክስ የሆንኩት ኢትዮጵያ ውስጥ ነው እኮ። ከየት መጣች እሷ? እኔ እሱን አላጠናውም። ለምን እንደማላጠና ልንገርህ። የምታድነኝ አንዲቷን ቤተክርስቲያን ቤተ እምነትን ተዋህዶዋን እዚሁ አግኝቻለሁ። ለመዳን ግብፅ ልሂድ፣ ለመዳን ግሪክ ልሂድ፣ ለመዳን ምናምን አላልኩም። ለመዳን የማገኝባት አንዲቷን ቤተክርስቲያን እዚህ ነው ያገኘሁት። ለምሳሌ ያክል እንደ ሰው ናይጄሪያ፣ ሳውዝ አፍሪካ ሄጄ ከሊ ጋር ልዳን እንደሚል ፍልስፍና ውስጥ አልገባሁም። ይኸውልህ ለምሳሌ የግብፅ ኮፕቲክ የሚባሉት ኦርቶዶክሶች ናቸው አይደል? እነሱ ጋር አሁን አንተ የምትለውን ነገር አብዛኛውን አይቀበሉም። እስኪ ማስረጃውን አሳይ። ምኑን እንደማይቀበሉ አይቀበሉም። የግብፅ አሳይ፣ ችግር የለውም። ማስረጃውን እኮ የግብፅን እኮ ነው እየነገርኩህ እኮ። እስቲ የማትቀበልበትን ምክንያት አሳየኝ። ማትቀበል የኮፕቲክ ኦርቶዶክስ እንደማትቀበል ባያት እስቲ ቅዱሳን ስዕላት እንደማትቀበል አትቀበልን። ከዛ ባየው እስኪ ማስረጃውን ባየው ደስ ይለኛል እኮ። አሳየኝ። ማየት ትችላለህ ገብተህ። አይ እኔ ለምን መሰለህ ዛሬ አንዳንድ ጊዜ ሁሉም ነገር ቅርብ ነው በእጃችን። ሁለተኛ ስዕላት መጽሐፍ ቅዱሳዊ እንዳልሆኑ ተግባብተናል ማለት ነው። እኔ አላልኩም፣ አንተ ነህ። ምን አልከኝ? መጽሐፍ ቅዱስ ብቻ ብዬ ስለማላምን። ስለዚህ አንተ ቅዱስ መጽሐፍ አለ ብለህ ያመንከው በጽሁፉ ከሆነ ስዕላቶች ላይ ምን እንዳለው እየነገርኩ ስለሆነ አንተ ባልከው ሂድ። ወደ ሌላ ጥያቄ መሄድ ይችላል። እሺ፣ በአንድ በሁለት በሶስት በአራት በአምስት እየተባለ እስከ 30 ድረስ 30ውን ቀን በዓላት አሏት የኢትዮጵያ ኦርቶዶክስ ቤተክርስቲያን በዓላት አሏት። አንተ የትኛውን ነው የምታከብረው? ከ30ው ቀን ከአንድ እስከ 30 ማነው? ከአንድ እስከ 30 ታውቃቸዋለህ? ከአንድ እስከ 30 ማን እንደሆኑ ኦልሞስት አሁን ብትጠይቀኝ አላውቃቸውም፣ ግን ከአንድ እስከ 30 ቤተክርስቲያን አለ ብላ ለምትጠራቸው ነገሮች አከብራለሁ። በ17 ለምሳሌ ማን ነው? እንጃ የማን እንደሆነ ታውቅም? በ17 አላወኩም። ቤተክርስቲያን እንትን ነው ስትለኝ አከብራለሁ። እሺ በ18ስ? እኔ እንጃ። ስለዚህ አንተ የምታውቀው በ19? እኔ እንጃ እሱ ነው። አይ በ19 በ21 በ12 እነሱን ነው የምታውቃቸው። እሺ እንሂድ። አይደለም አይ ልመልስ። ለምን እንደማከብር አልጠየቅኝም። ቆይ ከአንድ እስከ 30 ታከብራለህ። ግድ የለም ልቀበል። ከአንድ እስከ 30 ታከብራለህ። ግን ለምሳሌ በ19 ስራ የማይሰሩ ሰዎች አሉ። ቆይ እሱን ልመልስ። እሺ ቀጥል። አንድ ጊዜ ተሜ ከአንድ እስከ 30 ወር ሙሉ ታከብራለህ ቤተክርስቲያን በሰጠች ቀን። ለምን ታከብራለህ? በጣም ጥሩ። ቤተክርስቲያን እንደ ቤተክርስቲያን ለቅዱሳን የሰጠቻቸው ቀናቶች አሉ። እነሱ ቅዱሳኖች ክብር ለሚገባው ክብርን እንሰጣለን። በእነሱ ቅዱሳኖች ስም እነሱን እያከበርን እናመልካለን አምላካችንን ክርስቶስ ኢየሱስን። በቃ አለቀ። ስለዚህ እግዚአብሔር ያከበረውን እናከብራለን። ነገር ግን ቤተክርስቲያን ከአንድ እስከ 30 ስራ ፈታ የምታቆመው የለም። የምታከብረውን እንድታከብር ቅዱሳንን፣ የምታመልከውን ደግሞ እንድታመልክ አምላክህን ሁልጊዜም ስራ ላይ ናት ማለት አይደለም። 48 ሰዓትም 24 ሰዓትም 12 ሰዓትም 6 ሰዓትም 1 ሰዓትም 00 ማይክሮ ሰከንድንም እግዚአብሔርን እንድታመልክና እግዚአብሔርን እንድታከብር ቅዱሳን እንድታከብር ክርስቶስ ኢየሱስ እንድታመልክ ታስተምራለች። ለምሳሌ በአንድ ልደታ ነች። በአንድ ልደታ ሆነ የልደታ ቀን ስራ የማይሰራ ሰው አለ። እኔ አላቅም። አሁን ይሄ እንዴት መሰለ፣ አሁን ይሄ ስራ የማይሰሩ ሰዎች ቤተክርስቲያን በአንድ ስራ አትስሩ፣ በ5 ስራ አትስሩ አትልም። ቤተክርስቲያን አትልም። ለምን መሰለ? ክርስቶስ ኢየሱስ የስራ አምላክ ነው። መጽሐፍ ቅዱስ ሲናገር እንደውም አንዳንዶች እኮ የሚያነሱት የኢትዮጵያን የስራ ባህል አበላሽታለች ብለው ኢትዮጵያ ኦርቶዶክስ ጸረ መናፍቅ ናቸው እና ታድሳውያን ናቸው የሚሉት። ቆይ በ19 አልሰራም በ21 አልሰራም፣ ይሄ ቤተክርስቲያን ጠላቶች ናቸው። እርሻ አላርስም እኮ እሱ ይህንን ብለው የሚያስወሩ ሰዎች የቤተክርስቲያን ጠላቶች ናቸው። ወይም ታድሳውያን ራሱ ኦርቶዶክሳውያን እንዳይታዘቡ ግን አዳምጠኝ። ብዙ የማይሰሩ ሰዎች አሉ እኮ ነኝ። አዳምጠኝ። ቤተክርስቲያን ሰነፍን አትወድም። የመጀመሪያ ጉዳይ
አሁን ወደ ቤተክርስቲያን ጠጋ ብሎ መጠየቅና ከበሯ ርቆ ሰው ግቢ ውስጥ ሆኖ ስለ ቤተክርስቲያን መጠየቅ ይለያያል። ወይ ጠጋ ብላችሁ አጠይቁ፣ ወይ ደግሞ በር ላይ ያሉትን ሰዎችን አይታችሁ አጠይቁ። ሰው ግቢ ሆኖ መጠየቅ ሶስተኛ፣ አራተኛ፣ አምስተኛ ሲመጣ ሐሳቡ የተዘበራረቀ ነው የሚሆነው። ለዚህም ነው ክርስቶስ ኢየሱስ እናንተ አይሁዳውያንና ሰዶቃውያን ወይ አትገቡ ወይ አታስገቡ አላቸው። ገብቶ እንዳያስተምር እነሱ ደርበብ ያደርጉበታል። በቃ እነሱ ሊያስተምሩ ነው ብሎ ዞር ሲል አያስተምሩ። ስለዚህ አንዳንድ ጊዜ ቤተክርስቲያን እንደ ቤተክርስቲያን ስለ ስራ ምን ትላለች? መጽሐፍ ቅዱስ ሊሰራ የማይወድ አይብላ እንደሚለው ሁሉ መስራት የአንድ ክርስቲያን ግዴታ ነው። የተከተልነው አምላክ የስራ አምላክ ነው። በስርዓትም የሚያምን አምላክ ነው። ስርዓት ያለው ጨዋ፣ በስራም የሚያምን አምላክ ነው። ሰርቶም አሳይቶናል። ስለዚህ ከ1 እስከ 30 እናከብራለን፣ እናመልከዋለን፣ ደግሞ እንሰራለን። ይሄ ነው የቤተክርስቲያን አስተምህሮ። የኢትዮጵያ ኦርቶዶክስ ቤተክርስቲያን በ19 በ21 በ27 በ1 በ7 ምናምን ስርዓት ትስሩ የሚል ምንም አይነት የላትም። ታዲያ ለምሮ ሰዎች የማይሰሩት እኔ እንጃ። የማይሰሩ ሰዎችን ወይ አምጥተህ አልጠየካቸው። እኔ እኮ ኦርቶዶክሳዊ ነኝ አይደለ? እኔ ፐርሰናል ስጠይቀኝ ከ1 እስከ 30 ማከብረው ቅዱሳን አለ፣ እማመልከው አምላክ አለኝ። ስራ ማልሰራበት ግን ቀን የለኝም ነው። ስለዚህ ቤተክርስቲያኗ ስርዓት ትስሩ ብላ አትከለክልም። እርግጠኛ ነህ? ግን ብዙዎች ስራ አይሰሩ። እንቅልፋም ሰው ቡቱቱ ይለብሳል እያለ መጽሐፍ ቅዱስ ቤተክርስቲያን አትስሩ ትላለች ብለህ ታምናለህ እንዴ? እንግዲህ እኔ ያየሁት እኮ አሜት ነው። እሱ አሜት አይደለም አይቻለሁ ባይኔ እኮ ጠርታችሁ ጠይቃችሁ እነሱ። ኦኬ እሺ ጥሩ። አዲስ አስተምህሮ ነው ካንተ እየሰማ ያለው። አዲስ አስተምህሮ አይደለም የሆነው ነው። ኦርቶዶክስ አላቀትም እኔ ይሄ ነው ኦርቶዶክስ አስተምህሮችን ነው። ጥሩ። ከዚህ ከሰሙኑ ጋር በተያያዘ በመሰረተ ክርስቶስ ቤተክርስቲያን ሴትና ሴት እያጋባች ነው። ይሄው ቪዲዮ ተመልከቱ። ዓለም ይመልከት እና አዳር ብላችሁ ቸርች ስትሄዱ ወንድ ከወንድ ሴት ለሴት ሊያጋባችሁ ነው፣ የቪዲዮ ማስረጃም አለኝ ብለህ ቪዲዮ ማስረጃ ይዘህ መጥተሃል። በዛ ምክንያት በጣም ብዙ ሰዎች አዝነውባል። ቪዲዮ ተሰርቷል። ከዛ አንተም ደግሞ በዚህ አጋጣሚ በሱ ጉዳይ ላይ ሳላደንቅ አላልፍም። የፈጠነ እርምጃ ወስደ አንተም የይቅርታ ቪዲዮ መስራትን ተመልክቻለሁ። የይቅርታ ቪዲዮም ራሱ በራሱ የሆነ አነጋጋሪ ነገር ቢኖረው ግን በመሰረቱ እንዴት አድርገህ ነው አንተ ያደግክባትን የኖርክባትን አስተምህሮቶቿን የምታውቃትን መሰረተ ክርስቶስ ቤተክርስቲያን ሴት ለሴት ታጋባለች እዚሁ ኢትዮጵያ ውስጥ የሚል ቪዲዮ ነው የሰራኸው እና በዛም ብዙ አዝነዋል። ለሱ ምላሽ አለህ? ያው እዛ ጉዳይ ላይ ጊዜው ይሄን ሳምንት 15 ቀኑ ቶፒክ ሁሉ መሰረተ ክርስቶስ ላይ ነበረ። ከኔም በፊት ስላገደቻቸው ፓስተራቶች ወንጌላውያን አገልጋዮች ጨምሮ እና ግን ሚዲያ ላይ የሚሯሯጥ ቪዲዮ ነበረ። እሱን ቪዲዮ ይዤ ሀሳብ ሰጥቼ ነበረ። ግን ያም ሀሳብ ከመቶ ልክ አይደለም እና ወዲያው ነው ተጸጽቼ ይቅርታ የጠየኩት። ስጠይቅ ቅድም ላይ ሳወራ ተወልጄ ያደግኩት እኔ መሰረተ ክርስቶስ ነው። አንዳንድ ጊዜ እንዲያውም እኔ ሰዎች መሰረተ ክርስቶስ ሲሉ ራሱ ልቤ ይደነግጣል። ያው ሰው ያደገበትን ነገር እንትን ቢለው እና አዳር ፕሮግራም ላይ ምናምን ብያለሁ። ያ ሙሉ ለሙሉ የኔ ስህተት ነው። ቪዲዮ ስህተት ነው። በዚህ አጋጣሚ ቪዲዮ ላይም ሰርቻለሁ። ካውንስሉን መሰረተ ክርስቶስን ይቅርታ ጠይቄያለሁ። አሁንም ልጠይቅ የሚገባው መሰረተ ክርስቶስንም ካውንስሉንም እንደ አንድ ክርስቲያን እንደ አንድ ኢትዮጵያዊ ሰው ልክ ስላልሆነ ይቅርታ ጠይቃለሁ። በዚህ አጋጣሚ ቪዲዮ ላይ መጀመሪያ የተሳሳተ መረጃ ደርሶኝ ነው ብዬ ከተናገርኩ በኋላ ያው በቸኮላ ቪዲዮንም ቶሎ ለመፖስትም ስለፈለኩ ያልተሳሳተ መረጃ ስለደረሰኝ ብዬ ደግሞ መጨረሻ ላይ ተናገርኩ። መጨረሻ ላይ ያልተሳሳተ መረጃ ስለደረሰኝ በሚለው ማለት ነው። ያ የቃላት ስህተት ግን አንዳንዶች እንደ ጨዋታ ቆጥረውታል። አውቆ ነው ከላይ ተሳሳተ ይላል፣ ከታች ያልተሳሳተ ይላል። አይ ይሄ የቃላት ስህተት ነው። የቃላት ስህተቶች ስለሆኑ መጀመሪያም ባላልኩት ነበር። ያንን ሀሳብ መጀመሪያም ባላልኩት ነበር። ስህተት ለሆነ ነገር እንደገና ደግሞ ያልተሳሳተ መረጃ ደርሶኝ ይቅርታ ብዬ እንዴት እናገራለሁ? ኦኬ ያን ነገር ግን ለምንድን ነው እንደዛ ማለት የፈለከው? በዛ ልክ የቤተክርስቲያኗን ስም ማጥፋትን ያደረከው። ስለዚህ በምን ምክንያት ከየት ነው መረጃውን ሲያገኘው? አንተ እንዴት ልትሳሳት ቻልክ? መረጃው እንደ መረጃ በሚዲያ ይዟዟር ነበረ። ቪዲዮ ይዟዟር ነበረ። ያንን ሐሳብን ነው ላይቭ ላይ የሰጣሁት። ግን አሁን ስህተት በስህተት አይታረምም።
በስህተት አይታረምም። በጥቅሉ ስህተት ስለሰራውኝ እነከሌ አንስተው ኤዲት አድርገውት ነው እንደዚህ አድርገውት ነው በዚህ ቆራርጠው ነው ምናምን አልልም። ያ ማለት ስህተትን ለመሸፈን ለመደበቅ የምታደርጋቸው ጥረቶች ናቸው። ሙሉ ለሙሉ የተሳሳትኩበት ሀሳብ ነው። ቤተክርስቲያኗንም እንደ ቤተክርስቲያን ካውንስሉንም እንደ ካውንስል ይቅርታ መጠየቅ ስላለብኝ ጠይቄያለሁ። መጨረሻ ላይ ግን የተባለው ሀሳብ ልክ አይደለም፣ የኔ የቃላት ስህተት ነው። ለሱም ንግግር ይቅርታ ጠይቃለሁ። እዛ ላይ ደግሞ አንዱ ብዙ ቪዲዮ ተሰርተውብሃል። እንደው ያዘንከው በማን ነው? ዊቱ እውነት በጣም እምልህ ትላንትና አብረሃቸው በእነሱ ስህተትና በእነሱ ችግር አብረሃቸው የቆምካቸው ሰዎች ቪዲዮ ሰርተውብህ አይቻለሁ። እኔ በጣም አዝኛለሁ። እና ደግሞ ፕሮቴስታንት ቤት እያለሁ ወዳጆች የነበሩ ሰዎች ኒንጃ ሞር ሌላ ማላቃት ጴንጤን የሆኑብኝ ደግሞ መልሰው የሆነ ማቀው አለ በለቅ ሌላ ግን ማላቀባቸው ጴንጤዎች ነው የሆኑት። ለምን እንዳዘንኩበት ልተው። በጣም የሚያሳዝን ነው እውነት። እኔ መልካም ስላደረኩኝ ሰዎች መልካም ያርጉልኝ ብዬ አላስብም ከዚህ በኋላ። ለነማንም ደግሞ ከዚህ በኋላ መቆም እንዳለብኝም ደግሞ ተምሬያለሁ። በነገራችን ላይ መጽሐፍ ቅዱስ ሲናገር አንድ ቦታ አባብላታለሁ ይላል፣ ወደ ምድረ በዳም ወስዳታለሁ፣ ድምፄንም ወደ ምድረ በዳ ወስጄ ምን እላታለሁ አሰማታለሁ፣ የልቤን ደግሞ ለልቧ እነግራታለሁ። ለእኔ ይህ 15 ቀን ወይም ይህ ሳምንት የምድረ በዳ ቀናቶች ነበሩ። እግዚአብሔር ለእኔ ሊያስተምረኝ የፈለገው ነገር ነበረ። በቃ አይቻለሁ። እኔ ፕሮቴስታንት ቤት ውስጥ ብቻ አይደለም ኦርቶዶክሳውያኖችም ላይ የታዘብኳቸውም ሰዎች ኦርቶዶክሶችማ ጭራሽ ማንም እኔ ከኦርቶዶክሳውያን የመጀመሪያ ላከብረው የሚገባው አንድ ወንድም አለ። አብሮኝ ከኔ ጋር ይመክረኛል፣ ይገስጸኛል። የማርያም ወርቅ መምህር የማርያም ወርቅ ወዲያው ደውሎ ነገሮችን እንድል ይቅርታም እንድጠይቅ ሰፖርት ካደረገኝ ሰው መካከል የማርያም ወርቅ ነው፣ መምህር የማርያም ወርቅ ነው። ቀጥሎ ኢዮብ ዘሚካኤል ላይቭ ገብቷል እና የሆነ የሰማዕቷ እነዚህ ሰዎችን አይቻለሁ ከኦርቶዶክሳውያን። ሌላ ግን ይህንን ስናገር ግን ሚዲያ ላይ እነዚህ ሚዲያ ላይ የሚታወቁ ሰዎች እንጂ ቪዲዮ የሚሰሩ እህቶች ብዙዎቹ ከጎኔ ነበሩ። ብዙዎቹ ሚዲያ ላይ ስማቸው ማይታወቅ ከኔ ጋር አብረው ድሮም በማደርጋቸው መልካም ትምህርት ከኔ ጋር አብረው የነበሩ እህቶች፣ በእኔ ምክንያት የሚጠሉ እህቶች አሉ። ስማቸው መጥራት ካለብኝ ሊና፣ ፌበን፣ ህይወት፣ ሰላም የፓስተር ጋዜጠኛ፣ እነ ኔቨር፣ ኮከብ፣ እነዚህ ቪዲዮ በመስራት ቪዲዮአቸውን ስለኔ በመሯሯጥ ዋጋ የከፈሉ ልጆች ናቸው። አሁን እህቶች አሉ፣ ወንድሞች አሉ። ይሄን ነገር በማድረግ ቅዱስ የሚሉት ወንድሜ በቃ አይዞ ስተት ነው ግን በቃ ማድረግ ያለባቸው ነው። ይቅርታ ቪዲዮን ለማሰራጨት የሞከሩ እህት ወንድሞቻችን ናቸው። ከፕሮቴስታንት ግን በጣም አከብረው በአቋሙ ሙሉ ጊዜም የማደንቀው ልጅ አለ አቤል አቡናን በጣም ነው ያከበርኩት በዚህ ጉዳይ። ለምቢባል ሁሉም ነው የተነሳ። አቤል አቡና ግን የገባውን እውነትን ያቀረበው ኤፍሬም ባለ ጊዜንም እንደዛው በውስጥ ያወሩ ሰዎች አሉ። እነሱን ስማቸውን መጥራቱ እዚሁ ፕሮቴስታንት ቤት ውስጥ ያሉ ግን በውስጥ ያናገሩን ሰዎች ነበሩ። የመከሩ የደወሉልህ አራለ ዶክተር ሻውል ምንድነው ብሎ ተቆጥቶኛል። ዶክተር ሻውል ተቆጥቶኝ አውርተን ተነጋግረናል። እግዚአብሔር ያክብረው። ኤርሚያስ አበበን በዚህ ጉዳይ ላይ ደውሎልኛል። አሁን ሁሉንም አይደለም የምትለው እና እንደዚህ ያደረጉ ሰዎች አሉ። ተደዋውለን በአግባቡ የትምህርት ልዩነት ቢኖርም በትምህርት ብንፋጭም ነገር ግን
ያደረገውን ሰው ግን አዝኜበታለሁ። ለምን ቢባል እኔ አሁን የኔን ስህተት ለመደበቅ የልጁን ስህተትን እንትን ለማለት ለማጉላት አይደለም ሮጠው። ስህተት እንደ ስህተት እኮ ተሰርቷል። ግን መጀመሪያ ገብቶ ተመስገን ይሄን ነገር ሰራልሃለሁ በፈለኩት አድርጌ ያመጣዋለሁ ብሎ የጻፈው ሰው ያውቃል። በኔ ለመፈመስ ይፈልጋል። አሁን ራሱ ስሙን በጠራው ስለሚፈምስ አልፈለገው። አንዳንድ ሰዎች አሉ ቲክታክ ላይ አንተን በመጥራት መታወቅ የሚፈልጉ እነሱን ይጠራሉ። እኔ አዳኘን ክርስቶስን እየጠራው ቀጥላለሁ። በቃ አለቀ። ለምን ቢባል እነሱ ለኔ ኢሹዬ አይደሉ፣ ቶፒኮቼም አሉ። ኢሹዬ ቶፒኬ መኖሪያ እረፍቴ ኢየሱስ። እኔ ጌታን ሰብካለሁ፣ ኢየሱስን እናገራለሁ። እነሱ ደግሞ ስለኔ ያወራሉ። እኔ ደግሞ በማውራት ውስጥ ላጠፋሁት ደግሞ ስህተት ደግሞ በድጋሚ ካውንስሉንም መሰረተ ክርስቶስንም ደግሞ ያን ቪዲዮ ግን ሴቶቹ የሚጋቡት ሴቶች ኤአይ ነው ትክክለኛ ቪዲዮ ምንድነው? በኋላ ላይ ስታጣራ ኦልሞስት በቃ ልክ አለመሆኑን ሳቅ ወዲያው ነው ይቅርታ የጠየቁት። በንግግር ይመጣ እኮ ከየት ነው ማስረጃውን ያገኘው ብለው ለሚጠይቁ ምን መልሳለሁ? ሚዲያ ላይ ነው ሲሰራጫጭ ያየሁት። ማን እንደፖስተው አላውቅም። ሴቭ አድርጌው ነው ያስቀመጥኩት። ኤአይ ይሁን ምን ይሁን አላውቅም። ስለዚህ በዛ ነገር ቸኩዬ ተናገር ያለው ነው እኮ። ስለዚህ በግልጽ በቀጥታ እንግዲህ ለመሰረተ ክርስቶስም ለህዝበ ክርስቲያኑም ለካውንስሉም ይቅርታ ካለ አሁንም ያው መድረኩ አንተ ነው። እኮ እዛ ጉዳይ ላይ በጣም ስህተት ተፈጥሯል። ስህተት ፈጥሬያለሁ፣ ይቅርታ ጠይቄያለሁ በአግባቡ ለሚባል እኔ የተከተልኳት ቤተክርስቲያን ወይም ቤተ እምነት አንዱን በማንቋሸሽ አንዱን በመስደብ አታምንም። ብዙ ጊዜ እንዲያውም ስትተችም ዝም በማለት በመኖር የምታሳምን ኢየሱስን በመኖር መገልጥ ናት። እና እኔም ደግሞ የምሳደብለት እውነት የምሳደብለት አምላክ ስለሌለኝ የመጀመሪያ ሰው ማትረፍና ማዳን ያለበት ነፍሱን ስለሆነ ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅማታል? ስለዚህ ለእኔ ነፍሴን ለማዳን ምን ማድረግ አለብኝ? መጀመሪያ ህዝበ ክርስቲያኑን ይቅርታ ጠይቃለሁ። ንስሐዬን ደግሞ ከቤተ ክርስቲያን አባቶቼ ጋር እጨርሳለሁ ማለት ነው። ጥሩ። በዚህ አጋጣሚ እንግዲህ ተሙ ወይም ተመስገን የጌታ ልጅ እንግዲህ ይቅርታውን በዚያ አድርሷል። ይቅርታውን እንደተቀበላችሁ አምናለሁ። እና የይቅርታ ልብ ነው ትልቁ ክርስትና። ትልቁ ነገር እኮ ይቅርታ ልብ ነው። በክርስትና ትልቁ ቫልዩ ያለው ሰዎችን ይቅርታ ማለት ነው። እና በዚህ አጋጣሚ እኔም ይቅር ብያለሁ። እንደ አንድ ወንጌል አማኝ እኔንም ይመለከተኛል። እኔንም ስለሆነ ያነሳኝ በዚህ አጋጣሚ አመሰግናለሁኝ ለዛ። ከዛ ልምጣለህና በተለይም ደግሞ ተመስገንን ሲያነሱ ተመስገን ወደ ኦርቶዶክስ ቤተክርስቲያን የገባው ለሆዱ ነው። ስለዚህ አንተ ለሆድ ነው ወደ ኦርቶዶክስ ቤተክርስቲያን የገባው። ያ ጥያቄው እንደ ጥያቄ ለአቅመ ጥያቄ ባይደርስም ነገር ግን ለአሜተኞች ሁሉ መልስ መመለስ ካለብኝ ከዚህ በኋላ እንደዚህ አይነት ጥያቄዎችን ባለመልስም እኔ ለሆዱ ከሆነ የማይበላ ጴንጤ ካለ መጀመሪያ እኔ አልበላም። አይ አይደለም፣ ለሆዱ ማለት ከምግብ ጋር የተያዘ ብቻ አይደለም። አዎ እኮ አይ እኔ አልበላም የሚል ጴንጤ ካለ የማይበላ ካለ እሱን መጀመሪያ ባገኘው ደስ ይለኛል። መጀመሪያ ድሮም እዛ ቤት እበላለሁ አሁንም እበላለሁና ድሮም ሆድ አለኝ ዛሬም ሆድ አለኝ። ድንገት በዚህ ጉዳይ ከሆነ ያልበላ ሆድ የሌለው ወይም እምብርት ያልተፈጠረለት ሰው ካለ ቢያሳየኝና ኦርቶዶክስ ስትሄድ እምብርት ወጥቶልሃል የሚለኝ ካለ አላውቅም። አይ አይደለም፣ ወደ ኦርቶዶክስ ሄድክ በኋላ አይተኸዋል ራስን የሆነ የመወፈር ምናምን አይነት ነገር አለ። የሆነ ስጋዊ ነገር ትንሽ ቀየር ብሏል። ስጋዬም ብቻ ሳይሆን መንፈሴም ነው የወፈረው። አይ ላሳይ እችላለሁ ቪዲዮ ከታስታውሰው እንደሆነ አላውቅም። ላሳየህ ምን እንደምትመስል ይታያል። ሸሚዙ ራስ ሰፍቶ አጥፎሽ ያሺ እሺ አጥፎ አልወስተ እዚህ ጋር አልወፈርኩም ነበር። በቃ ይበቃ። አይበቃ ወይስ ከኔ ላይ ያስመጣ? እስቲ የራስ ቃል የራስ ላይ ያለውን ከመታልህ ብዬ እኮ ነው። አይ የድሮው ተሜ አሁንም ተሜ ላይ ከመታልህ በአራቱ በቃ ይበቃ።
በአራቱም አቅጣጫ ወደዚህች ቤት ወደ እናንተ ቤተ ክርስቲያን ወደ ቤተ ክርስቲያን ወደ ክርስቲያኑ ሊወረውር የተነሳ ሁሉ በኢየሱስ ስም የተረገጠ ይሁን። እዚህ ጋር ጾም ጸሎት ውስጥ የሚገባ አይነት መንፈሳዊ ነገሩ በጣም የተነከረ ሰው አይነት ነገር ነው የማየው። አሁን ደግሞ የወፈረ ትንሽ ሞላ ሞላ ያለ ሰው ነው። ከዚህ ወደ ኦርቶዶክስ ከመጣ በኋላ ጾም ጸሎት ትታል። ኦርቶዶክስ በጾም ጸሎት ማማት መጠን ለእናት ማስተማር ነው። ቤተክርስቲያን በጣም ስርዓት ያላት ጾም ጸሎቷ ከብዷቸው የወጡ ብዙዎች አሁን በርገር ነው መበላው፣ አሁን ቁርጥ ነው መበላው ከዛ ቤት ከወጣ በኋላ የሚሉ ብዙ ተዋድሳውያን አሉ፣ ቪዲዮ ማሳየት ስለሚቻል። ስለዚህ ቤተክርስቲያን በጾም አትታማ። ቤተክርስቲያኗ ልነግርህ። ስለዚህ እኔ የቤተክርስቲያኗ አካል የቤተክርስቲያኗ ልጅ ነኝ። ለምን ዛሬ ላይ ያለው ድንገት ፊዚካል ለውጥ አምጥተሃል የሚል ከሆነ ሰው አእምሮ ሲያርፍ የመዳን ነገሩ 4 ነጥብ እርግጥ ሲልለት አይጨነቅም። ጭንቀት ጠፍቶብህ ነው? አዎ። ስለዚህ አሁን ከጭንቀት ገላገለ። ስለዚህ እዚህ ጋር የተጨነቀ ተሜ ነበረ። ያው እዚህ ጋር ኦልሞስት ታዲያ ሁሌ መንቀል መውጋት ነበር። ይመታ ነው። አሁን የምደበድበው የለም። በተደበደበበት ዓለም ላይ ነው መጥቼ ረፍ ያልኩት። ጥሩ እንግዲህ መጽሐፍ ቅዱስ ዲያብሎስን ተቃውሙት ከእናንተ የሚሸሻል ስለሚል እዚህ ጋር መቃወም ምንም ደግሞ ከወጣቶቻችን ላይ ከሀገራችን ላይ ከቤተክርስቲያን ላይ እያልክ ነው የምትጸልዩ። ይሄንን ሙሉን አደርግላቸዋለሁ። በጣም ደስ የሚል ጸሎት ስለሆነ ለረጅም ዓመት ነው ስልክ ላይ ነበረ። ከየት እንደሚያገኙት እኮ አላውቅም። እኔ ጋር አለ፣ እኔ ጋር የቆየ ነው። እና እዚህ ላይ ደግሞ አንድ ኢንተርቪው ላይ ምናል ከሁለት ቸርች ከነምዕመኑ አዘግቼ ወደ ኦርቶዶክስ ቤተክርስቲያን አምጥቼ ያስጠምቂያቸዋለሁ ብለሃል። አዎ የዛሬ ዓመት ከየት ነው? ሁለት ቸርቾች ከነምዕመኑ እንትን ነው ኦልሞስት እነሱ ራሳቸውን ማሳወቅ አይፈልጉም። ማሳወቅ በሚፈልጉበት ሰዓት ላይ ያሳውቃሉ። እነዚህ ፓስተሮቹ ሁለት ቸርች ሙሉ ህዝብ አለ በማስረጃው ቁጭ ብለዋል። እኔ ጋር ሳይሆን እዛው ቤተክርስቲያን። ስንት ሰዎች ናቸው? ሁለት ቸርች ማለት እኮ በጣም ብዙ ነው። ቁጥሩ ኦልሞስት በአሁን ሰዓት ላይ ቸርቾች ሲባሉ አሁን አላቅም። አሁን የካውንስሉ አሰራርን ምንን አላቅም። ያኔ 20 ሰው ካለ ሚኒስትሪም ላይሰንስ መውሰድ ትችላለህ። እና 50 ሰው ካለ ደግሞ የሚኒስትሪ የቸርችንም ላይሰንስ መውሰድ ትችላለህ። አሁን አላቅም። አሁን ዞር ብዬ አይቼው አላቅም። ከወጣው ጀምሮ ወደ ካውንስሉ አላቅም። እና ያ የቸርቹ ባለቤትና ወይም ደግሞ ቸርቹን ራዩን የወሰደው ሰውና ምዕመኖቹ አብረው ተጠምቀዋል። ከየት አካባቢ ነው የተጠመቁት? የት ነው አካባቢው? ወደ ደቡብ ነው። ደቡብ? አዎ። ማስረጃዎች በነገራችን ከዚህ በፊት ፖስቻቸው ነበር ፎቶዋቸውንና አንስቸው ነው። መቼ ሄደ ነው ደቡብ አንተ? እኔ እግዚአብሔር ይመስገን አሁን አይደል እንደ ጀመርከው? አይ እግዚአብሔር ይመስገን ኦርቶዶክስ ኮንኩኝ በኋላ ብዙ ሰዎች ጋር አልቆምኩም። ጴንጤ ቤትም እያለው ስራዬን እየሰራው ነው እየሄድኩ ማገለግለው። አሁን ደግሞ ኦርቶዶክስ ጋር እያለው ደግሞ ስራዬን እየሰራው በአግባቡ። እንዲሁም የኔ ስራውን ግራ ነው የሚያጋባቸው። ምንድነው የሚሰራው? የት ነው ያለው? ማስታወቂያ አስተዋውቄ ድሮ ጴንጤ ቤት እያለው ስራዎችን ሳስተዋውቅ ጎንደርም ባህር ዳርም የትም ያለው ሰውዬ ጅማም ያለው ሰውዬ እዛ እኮ አሉ እኮ ብዙ መስሪያ ቤቶች እየደወሉ ከኔ ስራ ያሰሩኝ ነበር። ገብቷል። አሁን ግን በቃ ባስተዋውቅ ያው እዚች ጋር ኦርቶዶክሳዊ ጋር ይሄ አንድነት ነገር ስለሌለ ሞር ስራዬን ግን እየሰራው ነው። ስራዬን እየሰራው እሄዳለሁ፣ አገለግላለሁ። ለዚህም ነው ማለት ግን ይሄ ነገር ውሸት ሆኖ ቢገኝስ? ሁለት ቸርች ሙሉ ማለት ብዙ ነው። በምን ላሳየ? ድንገት አንተ ብቻ ማየት ከፈለክ ለራስህ ብቻ ማየት ከፈለክ እነዛን ሰዎችን ከኔ ጋር አውርቻቸው ከተወሰነ ሰዓት በኋላ አሳያለሁ። ጥሩ። በነገራችን ላይ በዚህ አጋጣሚ እሱን ቤተክርስቲያን በቅርቡ ሄጄ እግዚአብሔር ቢፈቅድና ብንኖር የተጠመቁ በቤተክርስቲያን ገና ህንጻውን መስራት ይፈልጋሉ። ምዕመኖች እዛ አካባቢ ጋር በፕሮቴስታንት የተከበበ ምዕመን ስለሆነ በፕሮቴስታንትም የተከበበ ስለሆነ ደቡብ አካባቢ ነው።
ጥሩ ነገሮችን የቤተክርስቲያንን እርዳታ ስለሚፈልጉ አ እንዲሁም የኔ ድክመት ነው ከአባቶች ጋር ከአንዳንድ መምህራኖች ጋር ተነጋግሬ ወደ እነሱ አለመሄድ እንጂ አሁን አመታቸውን ሲያከብሩ ይሄዳሉ። ስለዚህ ሁለት ቸርችና ፓስተሮች ከነመመኑ ፈተማ እባካችሁ በተመስገን የጌታ ልጅ ወደ ኦርቶዶክስ የተቀላቀላችሁ ምእመናንና ፓስተሮቹ አናግሩኝ፣ እኔ ያናግሩኝ፣ አገናኛለሁ። እነሱ ራሱ እኔ ያገናኝ እንጂ ከዛ እኔ ራሴ በደንብ አድርጌ አወራቸዋለሁና በደረሰብህ ነገር ደግሞ ሰሞኑን ባሉት በእነዚህ ሳምንት ግርግር አንድም ኦርቶዶክሳዊ ተጽዕኖ ፈጣሪ ከሚባሉት መካከል እንግዲህ ቪዲዮ የሰራ ሰው አላየሁኝም። ላቅም እዚህ ጉዳይ ላይ አንተ ለብሶ ስትሰራ ነበረ ብዬ ነው። አንዳንድ ጊዜ ቅድም ላይ ጥቅሱ ነገር ያለው አባብላታለሁ እንዳለው ጌታ ሊያስተምረኝ የፈለገው ነገር ይኖር ይሆናል። ለዛ ጉዳይ ነው ዝም ያሉት ለነሱ ሳይሆን እግዚአብሔር ለኔ ሊያስተምረኝ የፈለገው ነገር ይሆናል እኮ ገባኝ። ከዛ አንፃር ነው ወይ ዝም ያሉት እነሱ ብዬ ነው። ብዙ ሰው ምን አላቅም። እኔ መያዝ ያለብኝን ያው አሁን እዚህ ጋር እንደውም የይቅርታ ቪዲዮ ራሱ ሪፖስት ያደረጉት አብዛኛው ፕሮቴስታንቶች ናቸው። እንደውም ኦርቶዶክሳውያንም እህቶቼ ቅድም የጠራኋቸው እህቶቼ አሉ። ከፕሮቴስታንት ከኦርቶዶክሳውያን ኢዮብ ዘሚካኤል ላይቭ ገብቷል በዚህ ጉዳይ ላይ የሆነ ሰማዕቷ አይቻል ያየሁት ቪዲዮዎች። እሺ ስለዚህ ኤኒዌይስ በቃ ልለፍ። እሺ